ሰላም ሰላም ክቡራን የናይር ቲቪ ሾው ቤተሰብ እንዴት ናችሁ? ደህና ሰነበታችሁ እንደሆነ ተስፋ አደርጋለሁ። ዛሬ ደግሞ እግዚአብሔር እርዳታ በስቶልን በዚህ በናይር ቲቪ ሾው በቅ ብለናል። እግዚአብሔር ስለረዳን ደግሞ እግዚአብሔር ደግሜ ማመስገን ፈልጋለሁ። ክቡራት ተከታታዮች አሁን ደግሞ አብራችሁን ቁጭ ብላችሁ አብራችሁን ስለምትቆዩ ጌታ እግዚአብሔር ይባርካችሁ እላለሁ። በጣም ወዳቸው በጣም ማከብራቸው መቼም ሰሙኑን ፖስተር አይታችሁ ብዙዎች ጋብታችሁ እንደሆነ አውቃለሁ። እኔም በጣም ለዚች ቀን በጣም እየተጠባበቅኳት ነበረ በጉጉት ማለት ነው። እግዚአብሔር ይመስገን በጣም ደስ የሚሉ እግዚአብሔርን ተወዳጆች የሆኑ በእግዚአብሔር ሰዎችን በጣም የተከበሩ በጣም እንወዳቸው የባለ ትዳሮች የሆኑ በጣም እያዩዋቸው ነው። በጣም አምራቸዋል መጥተዋል። ስለዚህ እግዚአብሔር ይመስገን። ስለዚህ ነገር ለእግዚአብሔር አመሰግናለሁ። እንግዶቼ ስለሆናችሁ ዛሬ ደግሞ በጣም አመሰግናለሁ። እንግዶቼ ዌልካም ቱ ናይር ቲቪ ሾው ማለት ፈልጋለሁ። ስለዚህ በናይር ቲቪ ሾው አገልጋዮች እና ተከታታዮች ምክንያት በጣም ቴንኪዩ ማለት ፈልጋለሁ። እግዚአብሔር ብዙ ጥሩ ጊዜ ሰጠናል ብዬ አስባለሁ። እግዚአብሔር ረዳታችን ስለሆነ ብዙ ላልናገር እፈልጋለሁ፣ ምክንያቱም ብዙ መስማት እፈልጋለሁ። ዛሬ በአማርኛ ፕሮግራም የመጣ ነው፣ ግን በጣም ደስ የሚል ጊዜ ይሆናል ብዬ አስባለሁ። ስለዚህ አብራችሁ እንድትቀዩ እንገዝባችኋለሁ። ሰላም ታረስቼ አይደለም፣ ግን በጣም ስለጓጓኝ ነው። ሰላም አሁንም ደግሜ እላለሁ። ስለዚህ እንግዶቼ ደግሞ ሰላም እንድሊሉ እድል እሰጣችኋለሁ። ከዛ ቀስ በቀስ ደግሞ እንጫወታለን ማለት ነው። ዌልካም ፓስተርዬ፣ ዌልካም ሃንዬ፣ ዌልካም ቱ ናይር ቲቪ ሾው። እስኪ ሰላም በሉ፣ እድል ልሰጣችሁ። ቴንኪዩ። ሰላም ለእናንተ ይሁን። አብን ሰላም ሁላችሁም አገልጋዮች በዚህ የምትከታተሉ ሁሉ ሰላም ለእናንተ ይሁን። ጌታ ስሙ ይክበር። ሰላም ብያለሁ። አሜን አሜን። ሰላማችሁ ይብዛ። እንዴት ናችሁ? ሁላችሁም ሀበንዬ እንዴት ነሽ? ሁላችሁም የምትከታተሉ ደግሞ እግዚአብሔር ሰላም ይብዛላችሁ። እንዴት ናችሁ? ጌታ ይክበር። ሁሉም መልካም ነው። በእኛ በኩል ሁሉም መልካም ነው። እግዚአብሔር ይመስገን። ዛሬም እግዚአብሔር ሩተን በጣም እንወዳችሁ የዛሬ እንግዶች መሆናችሁ ደግሞ በጣም ደስ ብሎናል። ስለዚህ ዩ አር ሻይኒ ስለዚህ የኛ በረከት ናችሁ። በጣም ደስ የሚለውን ነገር እኔ ይህን ነገር ምን ለማለት ይዛ መታለች ብሎ ብዙዎች ይጋጓሉ በዚህ ሰዓት። መቼም ግን እኔ በጣም ደስ ያለኝ የኔ ፓርት ልንገራችሁ እና እናንተ ደግሞ የፈለጋችሁ ለማለት በኮሜንትም ሊሆን ይችላል፣ በሼርም ሊሆን ይችላል፣ በፍላወር መስጠት ሊሆን ይችላል። ዌልካም እንደምትሉ አውቃለሁ። ስለዚህ ቴንኪዩ። እንደገና ደግሞ በቃ እግዚአብሔርም ደግሞ ደግሜ አመሰግናለሁ ማለት ነው እና ጌታ ይባረክ። ይሄ ናይር ቲቪ ሾው ነው። ሁሌ ቀዳሚ ብቅላለው ሌሎች እኔ ጋር የሚሰሩም እኔ ጋር ናይር ቲቪ ሾው የሚያገለግሉ የአረብ ፕሮግራም አዘጋጅቶ የሚመጡ አሉ። በእንግሊዝኛም ይቀርባል አንዳንድ ጊዜ። ግን በቃ ብዙ ነገር እየሆነ ስለሆነ እግዚአብሔርም እየረዳን ስለሆነ በዚህም እግዚአብሔር ደግሜ አመሰግናለሁ። ስለዚህ እንግዶቼ ደግሞ በጣም ደስ ብላቸው በዚህ ሰዓት ስለመጡ ደስ ብሎኛል። አይ ዶንት ኖ ዋት ቱ ሴይ እንዲያው የትኛው ልጀምር ብያለሁ። ግን በቃ ለትውውቅ የሚያክል ግን በቃ ፓስተርዬ ከየት ናችሁ? እንዴት አላችሁ? ከየትስ ወዴት ናችሁ? እግዚአብሔርን ጌታን የግል አዳናችሁ አርካችሁ የተቀበላችሁት ጊዜ ብታጫውቱን ትንሽ ሞቅ እያለን ደግሞ እንሄዳለን። ጌታ ይባረክ። ስለዚህ ይሄ ፓስተር ማን ነው? በራስን ስምን ልትነግር ስለፈለግኩ ጌታ ይባረክ። ቴንኪዩ አመን። አስቀድሜ አመሰግናለሁ ማለት ፈልጋለሁ ወደዚህ ስለጠራችሁንና ከእናንተ ጋር የእግዚአብሔርን እውነት እንድንከፋፈል እድል ስለሰጣችሁን በጣም ከልባችን ናይር ቲቪን እና አብሮሽ የሚሰሩ ሁሉ ቅዱሳን ሁሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ። በመቀጠል ያው ስሜ ሚካኤል ይባላል። ሚካኤል ጸጋ ይባላለሁ። የምቀመጠው እንግሊዝ ሀገር ነው። በእንግሊዝ ሀገር በአንድ ቤተክርስቲያን አብረውኝ ከሚያገለግሉ ሰዎች ጋር በመጋቢነት አብረውኝ ያሉ መጋቢዎች አሉ። በዛ በአንድ ላይ ሆነን የእግዚአብሔርን እውነት እየሰራን ያለነው በዚህ በእንግሊዝ ሀገር ላይ ይሄ ነው። ሌላው ጌታን እንግዲህ የተቀበልኩት ያው ከአማኝ ቤተሰብ ስለመጣው
ከዛው ነው እንግዲህ ብዙ የጀመረው በህፃናት ወጣቶች ምናምን እየተባለ እንደዛ የሆነ የጀመርኩት በሙሉ ወንጌል ቤተክርስቲያን ነው። እዛ ነው የህፃናት ትምህርት የሰንበት ትምህርት የሚባለውን ምንከታተል የነበረው። ከዛ በኋላ እንትን እያለ በዛ ነው ጌታን ያገኘሁትኝም ታማኝ ቤተሰብ ስለመጣው በዛው ከፍ ስል ውሳኔ አድርጌ እዛው ጥምቀት ወስጄ አገልግሎትም እዛው ቤተክርስቲያን የጀመርኩት። ጠቅለል ባለ ሁኔታ ይሄን ይመስላል የኔ ላና ደግሞ ጌታ ይባረክ። ደስ ይላል። ጌታ ይባረክ። እንኳን ወደ ፍቅር መንግስቱን በቃ እግዚአብሔር በደና በሁሉ በምህረቱ በምናምን አድርገው በዚህ ስላበቃ ደግሞ እኛም እናመሰግናለን። በረከታችን ነው። በቃ ጌታ ይባረክ። ሀኒዬ አንቺስ ትንሽ አጫውትኝ እስኪ። እኔም ስሜ ሀና ሚካኤል ይባላል። ማገለግለው ባለቤቴ በሚያገለግልበት ቸርች ነው። እዛ ነኝ ያለው። እሱ እንዳለው እኔም ጌታን እንደ ግል አዳኝ አድርጌ የተቀበልኩበት ሁኔታ ልክ እንደ ሚኪ ነው። ከአማኝ ቤተሰብ ነው የመጣሁት። እኔም ግን ራሴ ማለት መረዳት ስችል ጌታን እንደ ግል አዳኝ አድርጌ ዊነርስ ቻፕል የሚባል ቸርች ነበረ አዲስ አበባ እያለን እዛ ነበረ ማለት ነው። ቤተሰቦቼ እዛ ስለሚሄዱ ስለነበር እኔም ደግሞ ያው ራሴ ማለትም አማኝ ከሆነ ቤተሰብም ብመጣ ግን ራሴ ሳስተውል ሲገባኝ ራሴ ወጥቼ ጌታን ተቀብዬ እንደ ግል አዳኝ አድርጌ ጌታን ተቀብዬ እዛ ተጠርቼ በቃ እዚያ ለዚህ ደግሞ እግዚአብሔር አድርሶኛል። ጌታ ይባረክ። ዋው ደስ የሚል ታሪክ ነው። ማለት እናንተ እንደዛ እያወራችሁን እያለ አንድ ሀሳብ በልቤ መጣና እሱን የመጣው ልቤ ምንድነው አንዳንድ ጊዜ ከአማኝ ቤተሰብ እንመጣና ክርስትና ኖርማል እናየዋለን። ጀስት በቃ እንደ ሃይማኖት ወይ ምናምን ይመስላል እና ጌታ በራሴ ተቀብዬ ያለችውን ሀኒ በተለይ በጣም እንትን አለኝ። ምክንያቱም የግል አይዳናችን ነው እንጂ የምንቀበለው የጄኔሬሽን ጉዳይ አይደለም እና ደስ ይላል በጣም። በዚህ ብቻ ያልቆማችሁ ደግሞ እግዚአብሔር ጸጋ ስላበዛላችሁ በጣም አመሰግናለሁ እግዚአብሔርን ማለት ነው በዚህ ነገር እና ጌታ ይባርካችሁ። ደስ የሚል ነገር ነው። ፓስተር ሚኪ ያው እንግዲህ የራሱ አስተዋውቋል። እሷን ደግሞ ሀኒ ሚኪ ትባላለች። አጋጣሚ የአባቷ ስምና የባሏ ስም አንድ ሆነ መሰለኝ። ደስ ይላል በጣም። በዚህ ሀገር እንዲያውም ሚስት ስትጠራ በባሏ ነው የሚጠራው ይባላል። አይዶን ነው እንግሊዝ ሀገር እንዴት እንደሆነ አላውቅም፣ ግን ማጭ ሆነላቸው አይደለ? ደስ ይላል። ጌታ ይክበር። እዚህም ነገር አለ፣ በሰማይም አባት አለን። እግዚአብሔር ይመስገን። ደስ ይላል። ጌታ ይባረክ። በረከታችን ናችሁ። እና ቀጥዬ ሌላ ጨዋታ ለሚያክል ባለ ትዳር ናችሁ። ጌታ ይባረክ። የሁለት ልጆች እናትና አባት ናችሁ። if I don't go beyond ትዳሩ እንዴት ነው? ትዳር እንዴት ነው ሀኒዬ? ብዙ ጊዜ ሴት ነው የምትጠየቀው መሰለኝ። እግዚአብሔር ይመስገን መልካም። አሜን አሜን አሜን። ፓስተር ትዳር ቆንጆ ነው። ትዳር ያው በረከት ነው፣ እግዚአብሔር የሚሰጠው ነገር ስለሆነ እግዚአብሔር ተቀበለሽ የምትሄጂው ኢንስቲትዩት ነውና መልካም ትዳር መልካም ነው። ትዳር ሁልጊዜ ቻሌንጆች አሉት፣ ምክንያቱም አዲስ ስለሆነ ትምህርት ቤት ስለሆነ ልትማሪበት ስለሆነ መገቢው በተለያየ ነገር እያለፍሽ ግን ኢንጆይ የምታደርጊው ህይወት ነው። በዚህ ላይ ደግሞ ከሁሉ በላይ ደግሞ እግዚአብሔር ልጆች የሚሰጥበት መንገድ ነውና ወንደርፉል። ትዳር በጣም ቆንጆ ነው። ያይዘን የጌታን ስራ እንግዲህ እየሰራን ነው። ጌታ መልካም። ጌታ ይባረክ። ደስ ይላል። ማለት አንዳንድ ጊዜ ለጨዋታ የሚያክል ማለት ነው ፓስተሬ ቀስ ብለን ወደ አገልግሎት ምናምን እንሄዳለን፣ ግን ቤት ስትመሰረት ወይ ትዳር ስታርግ መቼም እንትን አይደለም ማለት ማድረግ ስላለብን አይደለም። በተለይ እንደ ክርስቲያኖች ሚኒንግ አለው እሱን ነገር ስናርግ ማለት ነው። በዛ አንጻር ነው ትዳር እንዴት ነው ምናምን ያልኳቸው ማለት ነው። እና እግዚአብሔር ይመስገን ደስ ይላል። እንዴት ነው የተገናኛችሁ? እስኪ እንጫወት ትንሽ።
ምክንያቱም አንዳንድ ጊዜ they don't select right person select አላረኩም ብለው ኮምፕሌን የሚያደርጉ ስላሉ እንዴት ነው የተገናኛችሁ? እስኪ ለጨዋታ የሚያክል። ያ እኔ ለአገልግሎት ጌታ ከተናገረኝ በኋላ ወደ ሱዳን ከሄድኩ በኋላ የሄድኩበት እዛ ግቢ ውስጥ ነበረ እና የምትኖረው። ስለዚህ ደግሞ እዛው ቤተክርስቲያን የሄድኩበት ቤተክርስቲያን ነው ያለችው። በዛ ነው እንግዲህ የተገናኘ ነው። እዛ ሱዳን ሙቭ አድርጌ ሱዳን ያወቅኳት። ወቃችን ኢትዮጵያ አይደለም ሱዳን ነው። ሱዳን ተዋወቅን። ሱዳን ነው እንግዲህ ትዳር የሚባለውን ነገር ውሳኔ ውስጥ የገባነው ሱዳን የተዋወቅነው። ዋው ይባረክ። ያ መቼም የእግዚአብሔር ቃል እንደሚለው ሴት ሲምፕሊ አትገኝም። መቼም እግዚአብሔር ሞገስ ስለሰጣት ነው ማለት ሴት ያገኘ ደግሞ ሞገስ አግኝቷል ነው የሚለው እና ደስ የሚል ነገር ነው። ጌታ ይባረክ። ፓስተር በጣም በሱዳን ነበርክ። እንዲያውም ባለፈው የሆነ በጣም እንትን እያደረኩ ነበር እና በሱዳን ስትመጣ በዛ ጊዜ ወጣት እንደነበርክ ብዙ ነገር ያሰለፍክን እንደነበር ማለት በአገልግሎት ብቻ አይደለም ሱዳን የሄድከው አይደለም? በዛ ነው ፓስ ያደረከው? አዎ የሄድኩበት ሪዝን አገልግሎት ነበር። ኦኬ እዛ ገብቼ እዛ ለማገልገል ነበር። ደስ ይላል። ጌታ ይባረክ። ያ እኔ በጣም ማለት እናንተ ሳያችሁ ጌታ ይመስገን ደስ ያለኝ ፓርት ምንድነው አብራችሁ ነው የምታገለግሉ። አብራችሁ ያሉችበት ቸርች ብዙ ጊዜ በተለይ በሰሜን አሜሪካ ምናምን ስታዩ ሚስት ሌላ ቦታ ነው የምታገለግለው አለ እንደዛ፣ ባልየው ደግሞ ሌላ ቦታ። አንዳንዶቹ ነጮች ይሄዳሉ፣ አንዳንዶቹ ትግርኛ ቸርች ወይ አማርኛ ቸርች ይሄዳሉ። እና ይህን ነገር ደመቅ አድርገን ብናወራበት ለምንድን ነው አብራችሁ የምታገለግሉት? ሚስጥሩ ምንድን ነው? ኢንስፓየር ያደረጋችሁ በጣም ኢንስፓየር ያደረጋት ስታገለግሉና በተለይ ሀኒዬ ቀስ ብዬ እመጣታለሁ ትንሽ የሷን ባክግራውንድ እንትን ስላለኝ፣ ግን ለምንድን ነው አብራችሁ የምታገለግሉ? አብራችሁ ነው ወጣ ገባ የምትሉ? በጣም ደስ የሚል ሪሌሽንሽፕ አላችሁ እና ከዚህ መማር ስለምንፈልግ እንዴት ነው ከየት ነው መንሻው? እስኪ ንገረኝ ፓስተር። ያው የተለያየ እንትን ይኖርሻል። ወደ ትዳር ስትመጪ ከህብረተሰብ የምትማሪው ነገር አለ፣ ከእግዚአብሔር ቃል፣ ከአገልጋዮች በዙሪያሽ ካሉ ከብዙ ከሰክሰስም ከውድቀትም ከተለያየ ነገር ትማሪያለሽ እና ስትማሪ አንዳንድ ጊዜ ምንድነው በህይወት ውስጥ እግዚአብሔር ፐርፐዝሊ የሚያመጣቸው ነገሮች አሉ ለተማሪባቸው የሚገቡ እና ብዙ ነገሮች መማሪያ ናቸው። አንዳንድ ጊዜ እኛ እንደ ኖርማል እናየዋለን እንጂ ለምሳሌ አሁን ከንትን ጋር ባያይዝ ከአገልግሎት ጋር ባያይዝ እኔ አንድ ምሳሌ ብሰጥሽ አብረን ከምንማር ልጆች በህፃናት ትምህርት ቤት ሆነን እኔና አንድ ልጅ ነበር በእግዚአብሔር ቃል የምናገለግለው። በእግዚአብሔር ቃል እንድናገለግል አስተማሪዎቻችን ያደፋፈሩን ነበር። ጀስት ይሰጡናል እና ሰንበት ትምህርት ነው እና እዛ እናስተምራለን። ከእንደገና ደግሞ ድራማ ላይ እኔን ኢንቮልቭ እንዳደርግ ያደርጉኛል እና እነዚህ ነገሮች በዛ ጊዜ አልገቡኝም። አሁን ነው የገባኝ። ሌሎች ሰዎች እያሉ እኔ ሰሌክት የተደረኩትኝ ዝም ብሎ አጋጣሚ አይደለም። በኋላ ነው የገባኝ። በኋላ ነው እግዚአብሔር እያሳየኝ እንዳለ የገባኝ በኋላ ነው። እና ምልልሽ ብዬ ነው እንደዚህ ሁሉ በህይወት ጉዞ ውስጥ እግዚአብሔር በአንቺ ጋር የሚያሳልፋቸው እግዚአብሔር እንድትማሪበት እንድትሄጂበት የሚያሳልፋቸው መንገዶች አሉ። እነዛ መንገዶች አንዳንድ ጊዜ እንደ ኖርማል እናያቸዋለን፣ ግን ኖርማል አይደሉም። እግዚአብሔር ፐርፐዝሊ ነው ወደ ህይወትሽ የሚያመጣ እንድትማሪ። እዚህ በዛ ምድረ በዳ ላይ ሱዳን በረሃ ነው፣ ጭው ያለ ምድረ በዳ ላይ እንግዲህ ይህንን በረከት ማግኘት ቀላል ነገር አይደለም እና እግዚአብሔር ነው ይህን ነገር የጀመረው በህይወታችን ላይ እና ኮሚትመንት በጣም አስፈላጊ ነገር ነው ብዬ አስባለሁ ለትዳር። እኔ ለትዳር ቁልፍ ነገር ብዬ የማስበው ኮሚትመንት ነው ከምንም በላይ። የመጀመሪያው አንደኛ ነገር ብዬ የማምነው እኔ ኮሚትድ መሆን የመጀመሪያው። የሚገርምሽ ነገር ሰዎች እየተዋደዱ ይለያያሉ።
እንትን ሳይጠላሉ የሚለያዩ ሰዎች ገጥሞኛ ቃሉ አሉ ደግሞ እየተዋደዱ ማለት እና ምንድነው ችግሩ ስትይ የኮሚትመንት ችግር እና ቀላል ደግሞ አይደለም ኮሚትድ ለመሆን ለትዳርሽ ለልጆችሽ ኮሚትድ ለመሆን ታፍ ነው። ስለዚህ ከዚህ አንፃር ነው አሁን እነዚህ ነገሮች ሁሉ የሚቃኙት። ኮሚትድ ለመሆን ሁሉ ነገር አብረሽ መንቀሳቀስ በጣም አስፈላጊ ነው። ምክንያቱም አብረሽ ከሆንሽ ሁሉ ነገር ሲምፕል ይሆናል። አንደኛ ዌል ኖውን ይሆናል። አብረሽ መንቀሳቀስሽ በርሽበት ቦታ በሙሉ በሚያቅሽ በማያቅሽ ህዝብ መካከል መታወቅ ትጀምሪያለሽ። ማን መሆንሽ መታወቅ ይጀምራል። ስለዚህ አንዱ ዌይ ነው። ሌላው ምንድነው እሱ አብረን እንድናገለግል የሆነበት አንዱ ምክንያት ዩዥዋሊ ወደ አንድ ቤተክርስቲያን ነው የምትሄጂው። ባልና ሚስት ሆኜ ዩዥዋሊ ወደ አንድ ቤተክርስቲያን ከዛ በኋላ ግን በተለያየ ምክንያት ሰዎች ይጋጩና ከዛ በኋላ አንደኛው እዛ ይሄዳል አንደኛው እዛ ይሄዳል። በቃ እኔ እዚህኛው ቸርች አልቀጥልም የሚል ነገር ይመጣል እና እኔ ዞሬ ነገሮችን ከምን ጋር ማስተሳሰረው መሰለሽ? ቅድም እንደነገርኩሽ ከኮሚትመንት ጋር ማያይዘው እና ቻሌንጆች ቢመጡም አንድ ኢንስቲትዩት አለ እግዚአብሔር ከፊታችን ያስቀመጠው እንድንኖርለት። ከዛ አንፃር ነው የምንኖረው። ምንም አይነት ቻሌንጅ ሊመጣ ይችላል። ምንም አይነት መከራ ሊመጣ ይችላል። በተቻለ መጠን ሰው በዚህ አንፃር ህይወቱን መቃኘት አለበት ያምናል እና ኮሚትድ መሆን አለበት። ከዛ አንፃር ነው አሁን እኔና እያንዳንዱን ነገር የምናደርገው። በተለይ እኔ አሁን የቤተክርስቲያን ፓስተር ስለሆንኩ ታፍ ነው። አንዳንዴ ፕሮግራሞች የኔ ይበዛሉ። ሲበዙ የሷ ይቆማሉ ማለት ነው። አሁን እሷ ብትሆን ደግሞ የቤተክርስቲያን መጋቢ ቱ ዘ ሪቨርስ ታይዋለሽ ማለት የኔ ይቆማል ማለት ነው። ጉዳዩ የጾታ አይደለም፣ ጉዳዩ የቪዥን ጉዳዩ። ምክንያቱም አንድ ቤት ውስጥ አንድ ቪዥን ነው ያለው፣ አንድ ራስ ነው ያለው። የዚህ ቤት ራስ ጌታ ነው። ስለዚህ ጌታ ስለሆነ በዚህ በጌታ ስር ሆነን ኮሚትድ ሆነን ይዘን የምንሮጠው ሩጫ ነውና ከተለያየን በጣም አስቸጋሪ ይሆናል። በቤታችን ላይ ያለው ቪዥን እንደ ልብ መሮጥ አይችልም። እግዚአብሔር የሰጠን ነገር መቀጠል አይችልም። አንድ ሆነሽ ራሱ ቻሌንጅ አለ። አንድነት ሲባል የሆነ በእንትን ብቻ አይደለም፣ አንድ ቤት መኖር ብቻ አይደለም። በእያንዳንዱ ነገር አንድ ለመሆን መስራት ነው ያለው። ምክንያቱም አንድ አይደለም። ቅድም እንደነገርኩሽ እኔና ሀናዬ እኔ ሱዳን ነው ያገኘኋት ሀናዬ እና እኔ ራሴ አስተዳደግ አለኝ፣ የራሴ ትምህርት ደረጃ አለኝ። ሀናዬ ደግሞ የራሷ። ስለዚህ እኛ ቤት ለምሳሌ እንዳው አምሽቶ መግባት የማይቻል ከሆነ ወይም ደግሞ እኛ ቤት ማምሸት የሚቻል ከሆነ እናናዬ ጋር ላይቻል ይችላል። ስለዚህ አይሽ ደግሞ መንታ አንድ ስንሆን የሚያጋጩን ነገሮች በሽታ ማምሸት ለሷ ኦድ ነው፣ ለኔ ኖርማል። እንደዚህ የተለያዩ የትምህርት ደረጃዎቻችን ልዩነቶቻችን ናቸው። ህብረተሰብ ያደግንበት ልዩነቶቻችን ናቸውና እነዚህን ሁሉ ልዩነቶች ችግር የለውም እናጠባቸዋለን ብለን ነው ትዳር የጀመርነው። ስለዚህ አሁን ይሄንን ስንል ኮሚትድ መሆን አለብን እና ነገሩን አላርዝመውና ዋናው ፖይንት አንድ ላይ የሚያስኬደን ምክንያቱ ምንድነው ብለሽ ከጠየቅሽ ቪዥን ያለን ኮሚትመንት ለእግዚአብሔር ስራ ለእግዚአብሔር። ስለዚህ ቻሌንጆች ሊኖሩ ይችላሉ፣ ግን ቻሌንጆቹን ሁሉ ሰብረን የምናልፍበት ምክንያት ምንድነው? ከፊታችን የተቀመጠ አንድ ትልቅ ፕሮጀክት አለ እግዚአብሔር። ለዛ ፕሮጀክት ብለን ስለሆነ የምንሮጠው ከዛ አንፃር ነው። አሁን አንዳንዴ ሰው ከግል ጥቅሙ ስላኮረፈ አኮረፍኩ ብሎ ነው እያኮረፈ ሰው መሄድ ይገባዋል፣ ኩርፊያው ይለቀዋል ያምናል። ሳይመቸው ሰው ለምን ሲባል ለዛ ከፊቱ እግዚአብሔር ላስቀመጠው ፕሮጀክት ሲል ሰው መንቀሳቀስ አለበት ያምናለውና ለዛ ነው አንድ ቦታ ምን ሄደው ምናገለግል ዩዥዋሊ አንድ ቦታ ነው ሰው የሚሆነው ብያለው። እስካሁን ግን የሚለያየን ነገር አልገጠመም፣ ወደፊትም ደግሞ አይገጥመንም። እንደነገርኩሽ ኢቭን በአገልግሎት እንኳን በቃ አንዳንዴ ድንገተኛ ነገር ይገጥመኛል ነው መሄድ ያለብኝ። ስለዚህ እሷ በመዝሙሩም ታገለግለው እንትን ያደርጋል፣ በዚህኛው ሳምንት ታቆየውና በሚቀጥለው ትሄዳለች። ምክንያቱም አንድ ቪዥን ነው የምናስፈጽመው። ቀደም እንደነገርኩሽ እሷ ብትሆን ፓስተሯ እኔ እቀመጣለሁ ማለት ነው። በቃ
እኔ ቆያለሁ እሷ ቸኳይ ነገር ሲገጥማት ምክንያቱም ጉዳዩ የሐናና የሚኪ የወንድና የሴት አይደለም ጉዳዩ የነገስታት ንጉስ የጌቶች ጌታ የእግዚአብሔር ፕሮጀክቱ በማንም ሊሰራ ይችላል በሴትም ሆነ በወንድ ስለዚህ ስለ ፕሮጀክቱ ብለን ነው አሁን እንደዚህ አይነት ላይፍ እየኖርን ያለን ዋው ፕሬዝ ጋድ ዋው ደስ ይላል አንዬ የምትጨምሪ ከሆነ ደስ ይላል አይሆን ወሬውን በቃ ጌታ ይባረክ ፓስተር አሜን አሜን የምትጨምሪው ነገር ካለ አንዬ ከሌለ ደህና አዎ እኔም ያው እንደሚኪ ነው ሐሳቤ አንድ ሐሳብ ነው የምጋራው እንዳለው ይህ ማንም ማለትም የራሳችን የሆነ ነገር የምናሳይበት አይደለም እግዚአብሔር ማለትም ከመጀመሪያም እኛን የልጁ መልክ እንድናሳይ የልጁ መልክ በዚህ ትዳር ውስጥ ማለትም ደምቆ እንዲታይ ነው እግዚአብሔር ሚኪን ቀደም ነክቶታል ይሄ የእግዚአብሔር ማለትም እግዚአብሔር እግዚአብሔር የሰጠንን ነገር ነው ደሞኛ እግዚአብሔር እንደሚፈልገው አድርገን የምንቀጥለው ማለት ነው እና እኔም አንድ አይነት ሐሳብ ነው የምጋራው አንድ አይነት God bless you ያ ጌታ ይባርክሽ በጣም እንዲያውም ከሷ ከአነሳው አንፃር ፓስተሪ ትዳርም ቪዥን ነው የሚፈጸምበት የሚለውን ፓርት በጣም ደስ አለኝ እስኪ ትንሽ ስለ ቪዥን ብናወራ ምክንያቱም sometimes ቪዥን የማይገባው ሰው አለ ወይም ደግሞ ከቪዥን ያለው ሰው ጋር መጣጋት የማይችልም ሰው አለ I don't know why ካራክተር ሊሆን ይችላል ሌላ ሊሆን ይችላል ምክንያቱም አላቅም ግን እስኪ ስለ ቪዥን ብናወራ ከቤት ከጀመረ እስኪ ስለ ቪዥን ትንሽ እስኪ በለን ፓስተር ትንሽ ማለት ቪዥን ምንድነው ይሄ ቪዥን ብለን የምንጠራው ነገር ከእግዚአብሔር የምንቀበለው ትላንትናችንንና ነጋችንን የሚያገናኝ ድልድይ ነው ብዬ ነው ማስበው እኔ ሁልጊዜ በዛሬና በነጋችን መካከል ክፍተት አለ ያንን ነገር የሚያያይዝልን ነገር ነው ቪዥን የምንጠራው ምክንያቱም ነገን እንድትኖሪ የሚያረግሽ ያለሽ ተስፋ ያለሽ ራዕይ ያለሽ ነገር ነው አለበለዚያ እነዚህ ነገር ከጠፉ ነገን ማየት አይቻልም ስለዚህ ቪዥን ከእግዚአብሔር የምንቀበለው በህይወታችን ላይ የምንሰራው ምናልባት ሁሉ ሰው ቪዥነሪ ነው ቪዥነሪ ያልሆነ ሰው የለም በዚህ ቤት ውስጥ ራሱ ብዙ ቪዥኖች አሉ ከቪዥናችን አንዱ ምንድነው ልጆቻችንን ማሳደግ እንደ እግዚአብሔር አጀንዳና እንደ እግዚአብሔር ፕሮግራም አሁን ይሄን ነገር ልክ እንደ ከእግዚአብሔር እንደተሰጠን አሳይመንት አድርገን ካልወሰድነው አስቸጋሪ ይሆናል ችግር የሚገጥመው ያኔ ነው በትዳር ዙሪያ ቪዥን አለ እግዚአብሔር የሚፈልገውን ነገር ለማስፈጸም ለማድረግ በስራ ቦታ በተለያየ ቦታ የሚገርምሽ ነገር ብዙ ነገርሽን የሚቀርጸው ቪዥን ነው ቪዥነርስ የሆኑ ሰዎች የሚገኙባቸው ቦታዎች ሳይቀሩ በቪዥናቸው የተቃኙ ናቸው ቢዝነሳቸው ህይወታቸው ትምህርታቸው ሳይቀር እያንዳንዱ ነገር የምታደርጊው ከውስጥሽ ውስጥ ካለው ነገር አንፃር ነው ማለት ለዛ ነገር ስትሰጪ ለዛ ነገር መኖር ስትጀምር እግዚአብሔር ለነገረሽና እግዚአብሔር ላሳየሽ ነገር ለዛ ነገር ልክ መኖር ስትጀምሪ ምን ይሆናል ህይወትሽን ኮንትሮል ያደርጋል ህይወትሽን ይቆጣጠራል ከዛ ለህይወትሽ ጉልበት ይሆንሻል አቅም ይሆንሻል ማለት ነውና ቪዥን እንዳጠር ባለ ነገር ትላንትናንና ወይም ደግሞ ዛሬንና ነጋችንን የሚያገናኝ ጉዳይ ነው ሁሉ ሰው ደግሞ ቪዥነሪ ነው ያምናል እና የተሰጡን ቪዥኖች ከቤት ከልጆች ከስራ ከእግዚአብሔር ስራ ከተለያየ ነገር ጋር ይያዛል ማለት ነው እግዚአብሔር በተለያየ መንገድ ነው እንድንሰራው ሰዎችን ማገዝ ሊሆን ይችላል አንዳንድ ሰዎች አይተሻሉ ጎዳና ላይ ያሉ ልጆችን ማንሳት ውስጣቸው ውስጥ አለ ያ የነሱ ቪዥን ነው ለዛ ነው የሚኖሩት የሚገርምሽ ነገር ከአገር ይሄዳሉ እነዛ ሰዎች ለምሳሌ እዚህኛ ሀገር የሚቀመጡ ከሆነ ዩናይትድ ኪንግደም ካሉ ይሄ ልባቸው ውስጥ ያለ ነገር ምናልባት የሆነ ምድር ላይ ሶማሊያ እንዲፈጸም ከሆነ የሚፈልጉት ሄደው እዛ መኖር ይጀምራሉ እና ሲኖሩ የሚገርምሽ ነገር የልጆቻቸው ትምህርት አፌክት ይሆናል ትዳራቸው በዚህ ሁሉ ምን ያደርጋል ዋጋ ይከፍላል ስለም ውስጣቸው ስላለ
እና ቪዥን ብለን ስናስብ የሆነ አገልጋይ የሚኖረው ነገር ብቻ ሳይሆን እግዚአብሔር በህይወታችን ውስጥ እንድንተገብረው እና እንድንሰራው የሰጠን አሳይመንት። ካለ አሳይመንት የተፈጠረ ሰው የለም። የሚገርምሽ ነገር ሰው እንኳን የሚፈጥራቸው ነገሮች በአሳይመንት ናቸው። ምን ሰራ አሁን እነዚህ እኛ የምንጠቀምበት ነገር ሰው ለዚህ ፐርፐዝ ብሎ ሰርቶት ይሄው እኛም እየተጠቀምንበት ያንን ፐርፐዙን እየፈጸመ ነው ያለውና ቪዥን በህይወታችን ውስጥ ፐርፐዝን የሚፈጥርልን ነገር። ቪዥን ከሌለ ፐርፐዝ አይኖርም። ስለዚህ ቪዥን ነው ፐርፐዝን ክሬት የሚያደርግ እግዚአብሔር በህይወታችን ውስጥ። ስለዚህ ትልቁ ነጥብ እኔ ምን ብያምናለሁ እያንዳንዱ ነገራችንን ከእግዚአብሔር ስለተቀበልን እንደተቀበልነው አድርገን መቁጠር ሳይሆን በእርግጥ ተቀበለናል። ከእግዚአብሔር ያልተቀበልነው ምንም ነገር የለም። መጽሐፍ እንደሱ ነው የሚለው። ስለዚህ ሁሉም ከእግዚአብሔር ተቀበልን። ከእግዚአብሔር እንደተቀበልነው በእግዚአብሔርና ለእግዚአብሔር ክብር እንዲውል አድርገን ይዘን መሄድ አለብን። እንደዛ ሲሆን ነው ብዙ ነገሮች ሴፍ የሚሆኑ። ትዳርሽን በዛ ራእይ በትዳር ራእይ እግዚአብሔር ባየው እይታ ቀርጸሽው ስትጓዢ ሰክሰስፉል መሆን ትጀምራለሽ። ልጆችሽን እንደዛው፣ ቢዝነስሽን፣ የትኛውንም ነገር ከዛ ባለፈ ደግሞ እግዚአብሔር ለቤተ ክርስቲያን የሚሆን ነገር ከሰጠሽ ደግሞ በዛው ልክ ደግሞ እና ቪዥን የሌለው ሰው አለ ብዬ አላምንም። ግን ትኩረት አለመስጠት የብዙዎቻችን ችግር ነው። እግዚአብሔር እንድንሰራው በህይወታችን ውስጥ ያስቀመጠው ነገር እያለ ግን ትኩረት አለመስጠት፣ ፍርሃት፣ ብዙ ጊዜ ሰዎችን ፍርሃት ያጠቃቸዋል። ባይሆንስ፣ እንደዚህ ቢሆንስ፣ ከሰይጣን ቢሆንስ፣ ከስጋ ቢሆንስ እያልን በፍርሃት ውስጥ መግባት፣ ነገሮችን አለመቀበል፣ መተው፣ እነዚህ ሁሉ የራእይ እንቅፋቶች ናቸው። ነገር ግን እግዚአብሔር በህይወታችን ውስጥ ለእያንዳንዱ ሰው ወንድ ሴት ምናምን ሳይል ወጣት ህፃን ሳይል ለእያንዳንዱ ሰው እግዚአብሔር የሚሰራውን ስራ በውስጡ አስቀምጧል። ለዛ ደግሞ የሚያስፈጽምበት ጉልበት እግዚአብሔር አስቀምጧል። ስለዚህ እያንዳንዱ ሰው ቪዥነሪ ነው። ቪዥንን በዚህ መልኩ ባየው ጥሩ ነው ብዬ አስባለሁ። ዋው አሜዚንግ። ጌታ ይባርክ ፓስተር። ያ that's great። ደስ የሚል አገላለጽ ነው። ወድጄዋለሁ። እኔ ተባርኬያለሁ በዚህ ነገር። ጌታ ይባርክ። ያ እንግዲህ ያ እንዳልከው ነውና ትዳር ቪዥን ባይሆን ኑሮ መቀጠሉ ያስቸግራል። እግዚአብሔር ይመስገን ቪዥን በቤት ይጀመራል፣ በቤትም ሊጨርስ ይችላል። ግን ቤተክርስቲያን ስንል ደግሞ የቤተሰብ ስብስብ ስለሆነ ፋሚሊ ስፒሪት ስላለ ነው እዛም ይቀጥላል ማለት ነው። ጌታ ይባረክ። አንድ ጊዜ የሆነ ይህን ፕሮግራም ሲያስብ ዝም ብዬ ፌስቡክ ውስጥ ላይ ዩቲዩብ ላይ ያለውን ያንተ ትምህርት እየተከታተልኩ ነበርኩና በዛ በጣም ብዙ ነገር ውስጤ ቀርቷል። ጌታ ይመስገን። በጣም ደስ የሚያለኝ እንዲያው ነካ አድርጌ ያለ ነበርና እንማር የሚለውን ፓርት ያስተማርከው ትምህርት በጣም ደስ ብሎኛል። እኔም ተምሬያለሁ ከዛ ነገርና እስኪ ትንሽ የኔ ተከታታዮቹም ትንሽ እንዲማሩ ስለ ናኦሚም እያነሳ ነው ያስተማርክ ነበርኩ። አይደለም ካስታወስከው ግን ውስጥን ስላለ በደንብ ታስታውሰዋለህና እስኪ ዘመኑ እንዴት ነው እየተማርን ነው ብለህ ታስባለህ ወይ? አሁን ከሱ ጋር ጠገብ የምጠይቀው ክርስትና ድሮ ነበረ ይባላል። ክርስቶስ ስለተቀየረ ነው ወይስ እኛ ስለተቀየረ ነው ምናምን ብዬ ሳስብ ይሄን ትምህርት ሳየው እሱን ጋር ትንሽ እንትን ሆንልኝና እስኪ ዘመናችን አይተህ እየተማርን ነው ወይ ትላለህ ወይ? ትምህርት ለሰው ልጅ በጣም አስፈላጊ ነገር፣ እውቀት በጣም ወሳኝ ነገር። መጽሐፋችንም ሲነግረን ሰዎች የጠፉበት ምክንያት የእውቀት እጦት ነው። ስለዚህ እውቀት ወሳኝ ነገር ነው። መማር በጣም very important። ግን ይሄ የሚሆነው መማር አስፈላጊ መሆኑን ሰው ማወቅ ሲጀምር ወይም ሲችል ነው። የሚገርምሽ ነገር ሁላችንም ማለት በሚቻል መልኩ ብዙዎቻችን ልጅ በነበርንበት ጊዜ ትምህርት ቤት ለመሄድ ብዙም ኢንተረስት አይደለም። ይሄንም ደግሞ ለጨዋታ የመማር እንትን የለንም። የመጫወት ኃይላችን ወደ መጫወት ነው እንጂ የመማር አይደለም። ስለዚህ ብዙ ጊዜ በዚህ በልጅነትና በህፃንነት ዞን ዙሪያ ስንሽከረከር
ህይወታችንን ዝም ብሎ በጨዋታ እናሳልፈዋለን። ጠዋት ተነስተሽ ወኑ ሰዎች ጋር ተደዋውለሽ ሻይ ጠጥተሽ እዛ ሴት ምሳ በልተሽ መተኛትና ላይፍን በቃ ኢንጆይ እናርገው በሚል መልኩ ማለት ነው ሰው ይጓዛል። ያ ደግሞ የልጅነት መልክ ወይ የህፃንነት መልክ ነው ያስባለሁ ለመማር ሰው እስካልተነሳ ድረስ። ለመማር ግን ሰው ለመነሳት ምን ብያምናለሁ ማወቅ መቻል አለበት። ትምህርት ጠቃሚ እንደሆነ somehow ሊረዳ ይገባል ያስባለሁና ያ አስታወሽኝ ባለፈው መንፈስ ቅዱስ ያስተማረን ትምህርት አለ ስለ ኑሃሚን እና ሞር ስለ ትምህርትና ስለ ምርጫ ነው ዛሬ ያየነውና ኑሃሚንና ባሏና ሁለት ልጆቿ ሁላችሁም ታውቁት ታሪክ ነው። የዳቦ ቅርጫት የተባለውን ቦታ ለቀው ሲሄዱ እናያለን በረሃብ ምክንያትና ጀስት መረጡ ራሳቸውን ዲስፕሌስ ለማድረግ መረጡና የምርጫ ውጤት ነው። እነዚህ ሰዎች ተነስተው ሄዱ። እዛም ደግሞ ባሏን አጣች፣ ልጆቿን አጣች፣ ሁሉን ነገር አጣች። ከዛም በኋላ ምሬት እንደተሞላባት እናያለን። ስትመለስ ስትሄድም በምግብ ምክንያት ነው፣ ስትመለስም በምግብ ምክንያት ነው የምትመለሰው እና የቤቷ እንትን ስንመለከተው ምግብ ነው ዋናው ፖይንትና ምግብ ነበር የሚያንቀሳቀሳቸው እና በምግብ ምክንያት ስትመለስ እናያለን። ግን እግዚአብሔር ራርቶ አንድ ሴት ሲሰጣት እናያለን። እሷ ህይወቷን ማራ እያለች ባለችበት ሁኔታ ውስጥ እግዚአብሔር ግን ደና ብሎ ሰው ሲሰጣት እናያለን እና እዛ ጋር ዋናው ፖይንትን ያየሁት ነገር እንደው ብዙዎቻችን ከኑሃሚን ልንማር አንችልም። ምክንያቱም የኑሃሚን ህይወት የሚያስተምር ህይወት አልነበረም። ማለት ትማሪበታለሽ ግን እንደዚህ ኢንተረስትድ ሆነሽ ልትማሪበት የምትፈልጊበት ህይወት አይደለም። ምክንያቱም ዙሪያ ገባውን የውድቀት ህይወት ዙሪያ ገባውን በቃ ውድቀት ነው እና ግን እዛ ውስጥ አንድ ነገር ታያለ። በፍጹም እግዚአብሔር ህዝቡን በፍጹም እንደማይጥል ታያለ። በፍጹም የፈለገ ውድቀት ውስጥ ቢሆኑ ስቲል ውስጣቸው የማስተማር ካፓሲቲ አለ። ምንም ያህል እንደው የወደቀ ህይወት ቢኖራቸው ስቲል ጭላንጭል ይታያል። ለማያምነው ትውልድ አሁንም ምልክት አላቸው። የሚገርም ይችላል እና እዛ ጋር ሁለት ሴቶች እናገኛለን። አንደኛዋ ሴት ከኑሃሚን somehow የሆነ ነገር እንደተማረች እናያለን። ምክንያቱም በፍጹም ለመለየት በቃ ነው ያለች ሴት ነው። አልለይም ያለች ሴት፣ ሞታቸውን ሁሉ አንድ ላይ ያደረገች ሴት፣ አምላክሽ አምላኬ ብላ እንትን ውስጥ የገባች ሴት፣ ኮንቨርት መሆን ፕሮሰስ ውስጥ የገባች ሴት ነች እና somehow ከኑሃሚን አምላክ አንድ ነገር ከኑሃሚን ላይ የኑሃሚን አምላክ አይታለች። ስለዚህ እኛ እንደ እግዚአብሔር ምን ፈጥሮለታል መሰለሽ? በርካታ ሰዎችን ሰጥቶናል በዙሪያችን። ትልልቅ የእግዚአብሔር ሰዎች አሉ፣ የተለያዩ ሰዎች። ግን በዚህ ዘመን ትልቁ ሰይጣን የሚሰራበት መንገድ ምንድነው ብዬ ማስበው የሰዎችን ውድቀት ብቻ እንድናይ ነው የሚያደርገው። አሁን ፌስቡኮች ላይ ገብተሽ ስታይ በርካታው ፌስቡክ ላይ የሚነገሩት ነገሮች የሰው ውድቀት እና ኦሬዲ ሰውየው ወድቋል። ለምን ማግኒፋይ ይደረጋል? ያ ሰውዬ ወድቋል፣ ተናጋሪውን ሰውዬ ደግሞ እየጎተተው ነው። ያ ውድቀት አላስተዋለውም እንጂና የሚገርምሽ ነገር ብዙ ሚዲያዎች ስታይ አንዳንዶች ለእግዚአብሔር ቀናን ነው፣ አንዳንዶች በቃ በተለያየ መንገድ ግን ዝም ብለሽ ግን ስታያቸው ንግግራቸው በሙሉ ወደቀ ላይ መሰረት ያደረገ። የኑሃሚን ህይወት ወድቋል፣ ሞት ብቻ የተዘራበት ህይወት ነው። ህይወቷም በምግብ ላይ ብቻ የተመሰረተ ነው። ግን ደግሞ ስቲል እንደዛ ሆኖ ሰው መማረክ ችሏል ይሲ። ስለዚህ አንድ ክርስቲያን ምንም አይነቱ ህይወት ውስጥ ቢገባ እግዚአብሔር አሁንም ተስፋ አለ። ለዳዊት ቤት አሁንም እግዚአብሔር ተስፋ እንደሰጠ፣ የወደቀችውን የዳዊትን ድንኳን እግዚአብሔር እንዳነሳ፣ ሁሉ ጊዜ ደግሞ ለክርስቲያኑ እግዚአብሔር ሁሉ ጊዜ ተስፋ ይሰጣል። ስለዚህ በዙሪያችን ያሉትን ሰዎች ዋናው ነጥብ ይሄ ነው። በዙሪያችን ያለንን ሰዎች ከመናቅና
ስተት ላይ ያሉ ሰዎች ሊሆኑ ይችላሉ። ህይወታቸው ብዙ ማራኪ ላይሆን ይችላል። ነገር ግን አይኖቻችንን ከፍተን ምክንያቱም ብልህ ሰው ከሁሉ ነው የሚማረው። አይኖቻችንን ከፍተን ከነዛ ሰዎች አንድ ነጥብ መውሰድ እንችላለን ወይ አንድ ነገር ማድረግ ያ ነው በጣም ለኔ በጣም በሳል ሰው የምለው ሰው በቃ ምንም ልትማሪበት ከማችው ህይወት ላይ መማር የሚችል ሰው። ያዚህ ከኑሃሚን ህይወት ሩት ተመራለች። ሩት ማንን ተማረች? የእግዚአብሔር መልክና የእግዚአብሔር ልጅ ተማረችና ዲሳይድ አደረገች እኔ ከዚህ በኋላ ሩት የሚገርምሽ ነገር ኑሃሚን ህይወቷ ከነገሮች ጋር የተያያዘ ስለሆነ ነገረቻቸው። እኔ እኮ ከዚህ በኋላ አግብቼ መውለድ አልችልም። አሁን ራሱ ባገባ በጸነስ ስለኔ ልጆች ብላችሁ እናንተ ቁጭ ትላላችሁ። ምክንያቱም ነገሮች ሁሉ ከሆነ ከጥቅም ጋር የተያያዙ ስለሆኑ እንደዛ ብላ ነገር የአንደኛዋ እንደዛ ነው። ስለዚህ ኦርፋ አቅፋ አልቅሳ ሄደች። የዚህኛዋ ግን እንዲህ አይደለም። የተማረችው ህይወት ያየችው ህይወት ነበር። ራሷ አላወቀችም። ኑሃሚን ራሷ አላወቀችም። ህይወቷ የሰውን ህይወት እንደቀየረ ራሷ አልገባትም። ሰምሃው ህይወቷ እሷ ስለ ህይወቷ ስትጠየቅ እኔ ማራ ነኝ ኑሃሚን ብላችሁ አትጥሩኝ አልቋል የኔ ነገር ነው የምትለው። ግን ሩትን ግን መሳብ ችሏል። ስለዚህ ስንቶቻችን አሁን በቤተ ክርስቲያን ብትሄጂ ብዙ ሰዎች በቃ በብዙ አገልጋዮች ላይ ደካማ ጎናቸውን ይዘው አይሱማ በቃ ነው የሚሉት። ስብከታቸውን አይሰሙ፣ ጉባኤም ቁጭ ብለው አይሰሟቸውም። በቃ ምክንያቱም አንድ ነጥብ አይተዋል። ኖ ከሷ ከአንዷ ነጥብ ባሻገር ሌላ የእግዚአብሔርን ነገር ፈልግ። ያን የእግዚአብሔር ነገር ስትፈልግ የሚገርም ያቺ ጥቁሯ ነጥብ ሰውየውንም አንተንም ነው ይዛ የምትጠላው። ከሰውየው ውስጥ ግን የምትወጣው የእግዚአብሔር ነገር ግን አንተን ሊፍት አፕ ታደርጋለህ። ስለዚህ የዛን ጊዜ የነበረን ትልቁ ነጥብ ከኑሃሚን ህይወት እንኳን መማር ይቻላል። እዚህ አትሊስት እንደው ትልልቆቹ አሉልን እንደው የፈለገ የወደቀ ከሚባል ሰው እንኳን ሰው ይማራል። ስለዚህ ከኑሃሚን ህይወት እንማር የሚል ነበረ ትምህርቱ። ትንሽ ነካካ አደረኩ። በጣም የተማርኩኝ ማለት እንማር የሚለውን ፓርት እንዲያም ከዚህ ዘመን አስተያይዤ ነው እየሰማሁት የነበርኩትና እስኪ እየተማርን ነው ወይ እንዴት ነው ውጤቱ እንዴት እየሆነ ነው የሚለውን ፓርት ይዤ እስኪ ልምጣ ብዬ ነው ይህን ጥያቄ ራሱ የጠየቅኩና ጌታ ይባረክ በደም እንዲያም አብራራኸው። ምክንያቱ የሰው ውድቀት አይደለም የኛ አርዕስት መነሳቱ ነው ወይ እንዴት ነው የምናነሳው ነው ምክንያቱ እንጂ ውድቀቱ አይደለም። እንደሚወድቅሞ ጻድቅን 7 ጊዜ እንደሚወድቅ ራሱ ተናግሯል መጽሐፍ ቅዱስ። ስለዚህ the reason is ለምን አልተነሳም ነው እንጂ ለምን ወደቅክ ራሱ አይደለም መሰለኝ። እና መቼም እግዚአብሔር ይረዳናል ብዬ አስቤ ነው ይሄን ነገር ያመጣው። ጌታ ይባርክ። በጣም ደስ የሚል ያ ሃኒዬ ወደ አንቺ ትንሽ እንትልና ፓስተርን አሳርፈዋለሁ ትንሽ ጌታ ይክበር። አኒ በጣም በመዝሙር ውስጥ ነው የምታገለግዪው። ደስ የሚል መንፈስ አለሽ ስታገለግዪ በኳየር ውስጥ ማለት ነው። በጣም አምላኪ ነች። ዲፕሊ አይንሽን ራሱ አይከፈትም ስታመልኪና ይሄን ነገር ምንድነው? እስኪ ትንሽ አውሪኝ። ማንሻው ምንድነው ወይ ጥልቀቱ እንዴት ነው የገባሽ ላንቺ ይሄን ነገር የሆነው? ሁሉ ጊዜ ማለት እኔ ማስበው እና ማለት የተረዳሁት እግዚአብሔር ሁሉ ጊዜ እድልን ነው የሚሰጠን እና እኔ እሱን ነው ኢንጆይ ማድረገው። ማለትም የእግዚአብሔርን ማለትም ሳመልክ ለራሴም እንደገባኝና ነፍሴንም የምነግራት እንዳመልከውም የረዳኝ እግዚአብሔር፣ ፊቱ ላይም እንድቆም የረዳኝ እግዚአብሔር፣ ስሙንም እንድጠራው የረዳኝ እግዚአብሔር እና ምንም ከኔ የሆነ ነገር የለም እና ከሁኔታዎች ጋር አላያይዞም ለነፍሴም የምነግራት እሱን ነው። ከሁኔታ ጋር አላያይዞም ከነገሮች ጋር አላያይዞም። ነገር ግን ምንድነው እግዚአብሔር ሁልጊዜም ስለማንነቱ ሊመለክ ይገባዋል እና ለኔ እሰ ፕሪቪሌጅ እግዚአብሔር የሰጠኝን ነገር የእግዚአብሔርን ህልውና ቫልዩ ነው የምሰጠው። ማለትም በቃ እግዚአብሔር ሆይ አዎ እያልኩኝ የተሰጠኝን ነው ኢንጆይ ማድረገው
እናስ ከሁኔታዎች ጋር አላያይዞ ከነገሮች ጋር አላያይዘ እሱ ነው ሚስጥሩ፣ ሌላ ሚስጥር የለውም። ልዑሉን እግዚአብሔርን እያየው በቃ እሱ ነው የማየው፣ መገኘቱን ነው አክኖሌጅ የማደርገው። ሌላ የሚታየኝ ሌላ የሚከብድብኝ ልቤ ላይ ሌላ የገዘፈ ነገር የለም። እሱ ግን ሁሉ ጊዜ በዙፋኑ ላይ፣ እሱ ግን ሁሉ ጊዜ የማይለዋወጥ፣ እሱ ግን ሁሉ ጊዜ በቃ ፌስፉል፣ ሁሉ ጊዜ ምንም ነጥብ የማይገኝበት ነገሮች። ምክንያቱም ምንድነው እዚህ ጋር አይተው የሆነ ነገር ነው ስትል ላይሆን ይችላል። እግዚአብሔር ግን ሁሌ በዙፋኑ ላይ ነውና እሱን እያየው ነው የማመልከው፣ ሌላ ነገር የለውምና። ግን ሁሌ እንዳልኩ ለኔ እሰ ፕሪቪሌጅ ሁሌ አሁንም ማለትም እግዚአብሔርን እድልነት ሰጠኝ ነው እንዳልኩሽ። የኔ ማንነት የለበትም፣ እግዚአብሔር ነው ሲጀመርም ራሱ እንድናመልከው የሚያደርገን፣ ስሙን እንድንጠራ የሚያደርገን፣ እድልን የሚሰጠን፣ በእድሜያችን ላይ ደቂቃዎችን ሰዓትን የሚጨምር እግዚአብሔር ነው፣ ቀናትን የሚጨምር እግዚአብሔር ነውና ልክ እግዚአብሔርን ደግሞ ለማምለክ እድል ሲሰጠን በዝማሬ ማለት ነው። ምክንያቱም አምልኮ ራሱ እግዚአብሔርን ራስን እግዚአብሔርን መምሰል ማለማመድ ነው። ግን አምልኮ ስንል የመዝሙሩ አምልኮ ስለተነሳ ነው። ማለትም እንዴት ነው የምታመልኪው የሚለውን ለመመለስ ነው። እና ለኔ እድል እና እንዳልኩት ደግሞ እኔ ገኖ የሚታየኝ የእግዚአብሔር መገኘት ነው። ሁሉ ጊዜ ደግሞ ከኛ ጋር ስላለ በቃሉም ደግሞ ስለነገረን ማለት ነው። እግዚአብሔር ከኔ ጋር መሆኑን ሌላ ነገር አይታየኝም። ትልቁ እግዚአብሔር በቃ እሱ ብቻ ነው የሚታየኝ። አሜን እግዚአብሔር አሜን። ያ ሁሌ እኔ ጓንዳ ሻሎም ቸርች እያገለገልሽ ነው ማለሽ እና እዛ መጣ ነበረ። እኔም በአንዳንድ አንጻር አገልግሎቱን ባይጀምር እዛ ነበርኩኝ እና ሳይሽ በቃ ለየት ያለ ማለት አንዳንድ ጊዜ ራሱ መዝሙር ዘማሪዎች ፊት ለፊት እያዩ ሲያመልኩ አንቺ ባክዋርድ ነው የምትሆኝው። ካስተዋልሽ አይደለም ሌላ ሰው ከነገረች ደግሞ አላውቅም። እና ዲፕ ያለችው ብዬ ነው የማስበው ሁሌ። በቃ እኔም በቃ በውስጥ ታስገብኛለሽ። እኔ ራሱ የሌላ ሰው ባላውቅም አምልኮ ውስጥ መቼም ጎንሽን ላይ ሰው ሳታይ ስታመልኪ እግዚአብሔርን እያየሽ መሆንሽ ራሱ ቴስት ታደርጊያለሽ እና በጣም ነው እንትን የምታደርጊው እና ደስ ይላል። ከወንድሞችሽና ከእህትሽ ጋር ታገለግያለሽ። ምንድነው ምክንያቱ? ቤተሰብ ውስጥ ስላለ ዝማሬ ነው ወይስ ምንድነው? እስኪ ትንሽ አጫውችኝ። ምናልባት እያዩን ከሆኑ ደግሞ ዊአር ፕሪቪሌጅ ተጠቅመን ቴንኪ ማለት ስለምፈልግ ማለት ነው። ጥያቄው ትንሽ ላብራርልሽ። እኔ የሚገርም ከእህትሽና ወንድምሽ ጋር አብሮሽን ያገለግሉ ነበር አይደል? ሱዳንም አይቻለሁ፣ በክሊፕ አይቻለሁ። ሱዳን ባልነውም ጓንዳም አይቻለሁ። እና ምንድነው ዝማሬ ቤታችሁ ውስጥ ስላለ ነው ወይ አብራችሁ የምታገለግሉት በኳይር ውስጥ? አዎ ማለትም ከልጅነታችን ጀምሮ በሰንዴይ ስኩልም ቲኔጀርም እያለን እግዚአብሔርን በዝማሬ እናገለግል ነበረ እና ውስጣችንም ማለትም ሌላ ጸጋ አለ። ግን በኡጋንዳ እያለን ያው የምናገለግል የነበረው በዝማሬ ነው። እናስ አዎ ያው በህብረት ሆነን ከወንድምና ከእህቶቼ ጋር እናገለግል ነበረ። ይባርክ። ይህን ያስታወስኩት ነገር ለምንድን ነው? ጎንሽ ላይ ነበረ ብራዘር ነበረ ሲስተርም ነበረች እና ሪሌሽንሽፓችሁ በጣም ጥብቅ ያለ ነው ማለት ከወንድምና እህት ይልቅ ፍሬንድሽፕ ነበረባችሁ አይደለ? ስትሮንግ ሆልደር የሆነ ነገር አሁንም አለ ብዬ አስባለሁ። እና ኳየር አብራችሁ የሚያገለግሉን እንደዛ ይላሉ፣ እንደዛ ሰምቻለሁ። እና ጥልቀቱ ምንድን ነው ማለት መማር እፈልጋለሁ። እኔ ሪሌሽንሽፓችሁ ሲምፕል ሪሌሽንሽፕ አይደለም፣ ጓደኝነትም አለበት። አብራችሁ ማደጋችሁ ሚስጥሩ እሱ ሊሆን ይችላል፣ ሌላም ይችላል። አንቺ ነው የምትመልሺው። ግን እንዴት ነው ይሄን ነገር እስኪ ትንሽ አጫውች። ያው እንደ ማንኛውም ቤተሰብ ይመስለኛል ያው ወንድምና እህት ስለሆንን ፍቅር አለን። ግን የተለየ ነገር ቢኖር እንዳልሽው በጣም ክሎዝ ነን እና ብዙ ጊዜ ደግሞ ያው
ወደ ሱዳን የወጣንበት የነበረው ጊዜ በጣም ማለትም ልጆች እያለን ነበርና ያው ሁኔታዎች ደግሞ በደንብ ጥብቅ ማለት እንድትል ያደርጋል። የማታውቀው ከተማ ነው፣ ብዙ ነገር የለመድከው ማለትም እኛም የለመድነው ወይ ደግሞ በእድሜው የምትፈልገው ነገር የለም። ነገር ግን በቃ እኛ በነበረን ጊዜ ሱዳን በነበርበት ጊዜ ማለት ነው ራሳችንን ማለትም ምንም የምናደርገው ነገር ያው የሸሪዓ ሀገር ስለሆነ የሆነ መውጣት ትችላለህ፣ ግን ብዙ አይደለም። እንደዛም ባይሆን ግን በቃ ራሳችንን ጊዜ እናሳልፍበት ነበረ፣ የጌታን ፊት እንፈልግበት ነበረ፣ አምልኮ እናረጋለን፣ እናወራለን። ድጋሚ ደግሞ የሆነ አባታችን ወደ ጌታ ሄደው ልጅ እያለን ነው። ሱዳን ደግሞ ስንመጣ እናታችን ያው ልጅ እያለን ነው ወደ ጌታ ሄደችው የነበረውና በቃ ራሳችን እና ማለት ከጌታ ሲቀጥል ማለት ነው በቃ ራሳችን ሉክ አፍተር እየተደራረግን ይሄ ነው ከመለስኩት። ያ ጌታ ይባርክሽ። ማለት አንዳንድ ጊዜ ሳስበው እኔ አሁን ወንድሞች እህቶች አሉኝ። ሪሌሽንሽፑ ከወንድሞች ከእህቶች ያለፈ ፍሬንድሽፕ ጠበቅ ያለ ስታይ ዩ አር ሃፒ ማለት ደስ ይልሻል። በጣም ከመጠው ታድሎ ምናምን እንዲያው ራሱ ያለሽ አይደለ? እና ይሄን ነገር በጣም ሰጥሞ ለመሄድ ምልክት ለማድረግ ነው የፈለኩኝ። ኤኒዌይስ ብትቀጥሉት እኔ ማር ነበረ በቃ በጣም ወው ታድሎ እንደዚህ በቃ you know something is going on እላለሁ እዛ ውስጥ ማለት ነው። እና ለኛ ትምህርት ነው። ጌታ ይባርክሽ እንደዛ እንትን መሆንሽ ቀጥሉበት ማለት ፈልጋለሁ። ወንድሞችሽም እግዚአብሔርን እያገለገሉ እስካሁን ሰዓት ይስላሉ ደግሞ በጣም ደስ የሚል ነገር ስለሆነ ማለት ነው። በዚህ መንገድ ቴንኪው ማለት እንፈልጋለን። እኛ በረኮት ናችሁ ለማለት ፈልጋለሁ ማለት ነው። ጌታ ይባረክ። ስለዚህ ፓስተር የትንሽ ርፍ ብለዋል፣ ወደ አገልግሎት ውስጥ አስገባዋለሁ። ጌታ ይባርክ። ባላንስ እያረኩኝ ነው እንትን ማረጋችሁ ማለት ከእንትን አንጻር ያ ጌታ ይባርክ። ፓስተር በጣም የእግዚአብሔርን ቃል ታስተምራለህ እና የትምህርት ስፒሪትም ውስጥም አለና በጣም ትውልድ መስራት ትፈልጋለህ። ከወሬያችን አንጻር ብዙ ነገር ካንተ ጋር ሰምቻለሁና አገልግሎት እንዴት ነው ማለት ውጭ ሀገር ሆነን ስለ ወጣቶች ስለ ህፃኖች ብናወራ፣ ምክንያቱም እነዚህ ጄኔሬሽን ስለሆኑ እንዴት መሆን አለበት ትላለህ? በተለይ ወጣቶች ላይ እስኪ ትንሽ እናውራ። ወጣቶች ላይ እንዴት ማያዝ አለብን? የላንጉጅ ቤረር አለ፣ የባህል ቤረር አለ እና እንዴት ብንሰራ ይሻላል ትላለህ? እስኪ ትንሽ ሀሳብ ብታወራኝ። ያ የወጣቶች ጉዳይ የትም ቻሌንጅ ነው። ሶሪ የትም ቦታ ስቴጅ ቻሌንጁ አለ፣ እኛም ጋር አለ። አይ ቢሊቭ ውጪ ላይ ያሉ ቤተ እምነቶች ላይ ሁሉ ይሄ ችግር ይኖራል ብዬ አስባለሁ። ምክንያቱም ቀላል አይደለም ችግሩ። ከቤተክርስቲያንም ከቤተሰብም የተያያዘ ነው ችግሩ። ከቤተክርስቲያን ብቻ አይደለም ከፋሚሊ ነው የሚጀምረው ችግሩ ማለት ነው። እና የቋንቋው ችግር ከፋሚሊ ይጀምራል፣ ከዛም ወደ ቤተክርስቲያን ደግሞ ይመጣል። ዜኔ ካልቸር ደግሞ ራሱን የቻለ ችግር አለው። ሌላው ደግሞ ትምህርት ቤት ነው ረጅም ጊዜ የሚያሳልፉት። እዚህ ሀገር እንደምታዩ የማይሏቸው ነገር የለም፣ የማይጨምሩባቸው ነገር የለም እና እነዚህ ሁሉ ክፍተቶች ናቸው። እነዚህ ሁሉ ክፍተቶች ባሉበት ሁኔታ እኛ ደግሞ እንደ ቤተክርስቲያን መስራት ያለብን ነገር አለ ብዬ አስባለሁ። እኔ አሁን አንድ ያየኋት ትንሽ ችግር ብዬ የማስበው ብዙ ፋሚሊ ጋር ስትመጪ የሚያተኩሩት ኖርማል እዚህ ሴኩላር የሆነው ነገር ላይ ነው የሚያተኩሩት እና ልጆቻቸው በትምህርት እንዴት አድርገው ሰክሰስፉል እንደሚሆኑ በጣም ዋጋ ይከፍላሉ። በዛ መንፈሳዊው ነገር ላይ ግን ብዙም ትኩረት የሚሰጥ ፋሚሊ ብዙ አልገጠመኝም። የለም ማለት ግን አይደለም፣ ብዙ አልገጠመኝም እና እኔ እዚህ አሁን ባለሁበት ከተማ ላይ ሙስሊሞች አሉ። የሚገርምሽ ነገር በየቀኑ ምን ያደርጓቸዋል? ከትምህርት ቤት እንደመጡ
የጀለቢያ ለብሷቸውና የነሱን ልብስ ከዛ ወደ መስጊድ ይወስዷቸው ኤቭሪ ዴይ ወደዛ እየወሰዱ እንዲማሩ ያደርጓቸው እና የሚገርምሽ ነገር እንደ ቀላል ልናየው እንችላለን ግን ቀላል አይደለም ከልብሱ ጀምሮ እነዚህ ልጆች ኦሎፌሰደን የሆነ እድሜ ላይ ሲደርሱ ይሄን ጀለቢያ ልበስ ብትዩ አይለብስልሽ ህፃንነቱ ግን ምንም እንደማይመስለው አድርገሽ እንደ ኖርማል ካስለመድሽው እየቀለለው ይመጣል እና ከዛ ጀምረው ነው የሚሰሩባቸው ከልብስ ጀምሮ ከዛ ቤተ እምነት ምናምን ያደረጉና ይሰሩባቸው እኛ ጋር ደግሞ ስትመጪ ደግሞ እሱ ነገር የለም ፋሚሊ ሞር የሚያጠፋው ጊዜውን በዛኛው ትምህርት ላይ ነው ኤኒዌይስ ነገር ግን ቤተክርስቲያንም ክፍተት አለን መሪዎች እንደ መሪ እኛም ደግሞ ልጆች የሚመጡበትን ታይም እንብዛም የለንም እኛ ጋር አሁን በሳምንት አንድ ቀን ዓርብ ዕለት የነሱ ለብቻቸው ትምህርት አላቸው እሁድ እንዳለ ሆኖ ማለት ነው ከእሁድ ውጪ ዓርብ ዕለት የወጣቶች ጊዜ ይኖረናል ቁጭ ብለው በስነ ስርዓት ይማራሉ እና እሁድ ደግሞ ይማራሉ ሌላ ቀን የላቸውም እና እንደዛ ሌሎች ቀኖች ተጨምረው ልጆቹ ቤተሰብም ደግሞ ወደ ቤተክርስቲያን ልጆቹን ፑሽ ማድረግ ቢችል ጥሩ ነው ያስባለሁ አንዳንድ ጊዜ የምናተኩረው ቀጥታ ልጆች መጽሐፍ ቅዱስ እንዲያነቡ ቀጥታ እንዲንበረከኩ እሱኛው ፓርት ይሆናል ብያላስብ ምክንያቱም እኔ ከአማኝ ቤተሰብ ነው የመጣሁትና በዚህ መንገድ ላይ አልፌያለሁ እና አውቀዋለሁ ታፍ ግን እኔ አሁን ወደ ቤተክርስቲያን እንሂድ ሲባል ደስ ይለኝ ነበር ምክንያቱም እዛ ሄጄ ኳስ እጫወታለሁ ኳስ ተጫውቼ ብቻ ግን አልመለስም ተጫውቼ እንደጨረስኩኝ እና ቁምጣዬ ከናባራዬ ከነምኔ ወደ ትምህርት ደግሞ ያስገቡኛል እንጫወትም ይፈቅዱልኛል ወደ ትምህርት ስለዚህ በአንድ ጊዜ ሁለት ነገር ነው ማለት እና ቤተክርስቲያን መሄድ ለኔ አይከብደኝም የመጀመሪያ ጊዜ ይከብደኛል ብዙ ሰው ለመጀመሪያ ጊዜ ይከብዳል የት ነው የምትሄደውም ሲባል እንትን ካላደረገው ይከብዳል ከዚህ ነው የሚጀምረው ሰው ወደ ቤተክርስቲያን መሄድ እፍረት እንዳይደለ ለልጆቹ ማሳወቅ መቻል ከዚህ ይጀምራል አንዳንድ ጊዜ መንፈሳዊ አይመስለውም ሰው የልጆቹን አእምሮ የምትቀርጨው ከዚህ ጀምረሽ ወደ ቸርች ሲሄዱ ምንም ሳያፍሩ በቃ መጽሐፍ ቅዱሳቸውን ይዘው ሲሄዱ ምንም አይሄንን አንቺ ይዘሽ ያሳየሽ አንቺ ባዶ እጅሽ የምትሄጂ ከሆነ ልጆችሽም ያንን ነው የሚደግ ስለዚህ ሲምፕል የሚመስሉ ነገሮች ነገር ግን መሰረት ሊጥሉ የሚችሉ ነገሮችን አትሊስት ልጆቹ ከቤተክርስቲያን ጋር ማያያዝ አስፈላጊ ነው የመጀመሪያው ነገር ከቤተክርስቲያን ጋር ማያያዝ ስታያቸው ሪሊጂየስ የሚመስሉ ውጫዊ የሆኑ ነገሮችን እንዲለምዱ ማድረግ እኔ ጥሩ ነው ያስባል ውጫዊ ናቸው ግን ጥሩ ናቸው ያስባል ምክንያቱም ከዛ ነው የሚጀምረው ግን እዛ ጋር መቆም ነው አደጋው ከዛ ግን መጀመር አለበት ይላል ስለዚህ ልጆች ወደ ቤተክርስቲያን በነፃነት ይሰማቸው ጓደኞቻቸው ሲጠይቋቸው ቤተክርስቲያን እየሄድኩ ነው የሚችሉ የሚሉበትን ኮንፊደንስ ክሬት ልናረጋላቸው ይገባል እንደ ፋሚሊ ማለት ነው በቃ መጽሐፍ ቅዱስ ይዘው እንዲሄዱ የሚችሉበትን ኮንፊደንስ ክሬት ማድረግ አለበት አሁን እዚህ ጋር ግን መቆየት የለም በኋላ ያደገ ይመጣል አሁን ግን መሰረቱን ያመጣል ብዬ ስለዚህ ልጆችን በዚህ ደረጃ ላይ ብናመጣ ሌላው ሁለተኛው ምንድነው የቋንቋ ችግር አለ የቋንቋና የባህል ችግር አለ እዚህን የቋንቋና የባህል ችግር አንድ አማራጭ ነው ያለው ወይ ልጆቹን በስነ ስርዓት ይዞ አማርኛ ከሆነ የአማርኛ ትምህርት እንዲማሩ ባህላቸውን ቋንቋቸውን ሙሉ ለሙሉ ውስጣቸው ውስጥ አስገብቶ መስራት እሱ አንድ አማራጭ ነው አንደኛው ደግሞ የዚህ ሀገር ልጆች ናቸው ስለዚህ ቋንቋቸውን ያወቁ ካልቸራቸውን ያወቁ የዚህንን ሀገር ደግሞ ነገር ሁለቱንም እንዲይዙና እነዚህን ሁለት ነገሮች መስራት አስፈላጊ ነው በዛኛው ወገን ከሄድን ዜን ከኛ ጋር መቀላቀል ይችላሉ በዚህኛው ከሄድን ደግሞ የራሳቸውን ነገር ዴቨሎፕ ያደርጋሉ ቋንቋቸውን እየተማሩ ማለት የዚሁ የሀገራቸውን እዚሁ ያሉበትን ሀገር ቋንቋ ያው ቋንቋቸው ስለሆነ በሱ
መንፈሳዊ ነገር እንዲለማመዱ ማድረግ። ስለዚህ እኛ ጋር አሁን የምንሰራው በእንግሊዘኛ ነው የሚማሩት፣ በእንግሊዘኛ እናስተምራቸው። የራሳቸውን ባህልና ቋንቋ ቤተሰብ ይሰራባቸዋል፣ እኛ ደግሞ እዚህ መንፈሳዊ ነገር እንሰራባቸዋለን ማለት ነው። እየጨመሩ ሲሄዱ አሁን ከፍ ያሉ አሉ፣ ከፍ ያሉ አሉ ከ18 በላይ የሆኑ እነሱ መተው ትንንሾቹ እንዲያስተምሩ ያደርጋቸዋል፣ ህፃናቶቹን ማለት ነው። ስለዚህ እነሱ ይመጡና እነሱን ያስተምራሉ፣ እኛ እዛ ባለንበት ማለት ነው። እና በተወሰነ ጊዜ ነው፣ ኤቭሪ ዴይ አይደለም፣ ኤቭሪ ዊክ አይደለም፣ በተወሰነ ጊዜ ይመጣሉ ያስተምራሉ። እንደዚህ እየተደረገ ነው አሁን እየተሰራ ያለው። ግን ይሄም በቂ ነው ብዬ አላምንም። ግን እንደዚህ ደግሞ አሁን ጀምረናል ውጤት ለማየት እና ውጤት ለማየት እያንዳንዱን ነገር መሞከር አለብን። ያምናል ያዋጣል ያስኬዳል ብለን የምናስበውን ሁሉ መሞከር አለብን ያምናል። ስለዚህ ከልጆቹ ጋር ሞር የነሱን ባህል ሞር የነሱን ቋንቋ የሚችሉ የራሳቸውን ልጆች እኛ ብናወጣላቸው ተመራጭ ነው ያምናል። ልክ አሁን እዚያ ከ18 ዓመት በላይ ያሉ ልጆች እንደተገኙት በሌላውም ቦታ እንደዛው ተደርጎ እነዚህ ልጆች ወደዚህ ብታመጫቸው አንደኛ ለነሱ ህይወትም ጥሩ ይሆናል። አገልግሎት ስላላቸው ወደ ሌላ ከቸርችም አይቀሩ ፕሮግራም አለኝ ይላሉ። አንድ እነሱን ትይዥበታለሽ፣ ሁለተኛ ደግሞ ከነዚህ ልጆች ጋር በቀላል ይግባባሉ። በቋንቋ በዩ በካልቸር በዩ በሁሉ ነገር በእድሜ በዩ በሁሉ ነገር ጥሩ ይግባባሉ፣ ይረዷቸዋል። ምናልባት እኛ አፋናወር ልናስተምራቸው 45 ደቂቃ ልናስተምራቸው እንሞክር ይሆናል። እነሱ ግን ምናልባት 15 ሚኒት ሊነግሯቸው ይችላሉ። ያ እንትናቸውን ያውቁታል፣ ልካቸውንም ያውቁታልና ሞር የተሻለው ብዬ የማምነው እኔ በዚህ አይነት መንገድ ቢሆን በራሳቸው ቋንቋ በራሳቸው የራሳቸው ነገር በሚገባው በኩል ቢሰራ ቤተሰብ ደግሞ በቤት የሚችሉትን ነገር እንዳልኩሽ አትሊስት ይሄንን ቸርች አልሄድም ሲሏቸው ዝም ማለት ማየት የለባቸው። ይሄን ነገር ካምሯቸው የሚያጠፉበትን መንገድ መፈለግ። በዚህ በመንፈሳዊ ነገር ኮንፊደንስ የለኝም ሲሉ እነሱ ነገር ላይ ቤተሰብ መስራት ቢችል በዚህ ደረጃ ቤተሰብና ቤተክርስቲያን አብራ ከሰራች ውጤታማ እንሆናለን ያስባል። ቤተሰብ ብቻውን ከሆነ ውጤት አይኖርም፣ ቤተክርስቲያን ብቻዋን ከሆነችም ውጤት አይኖርም። ሁለቱ ግን ከተያዘ ግን ሞር ኢፌክቲቭ እንሆናለን ብዬ አስባለሁ። እንደሱ አስባለሁ። ዋው ጌታ ይባርክ። በጣም ማለት ቀላል ቲፕ አይደለም የምታረጉትን ነገር በዚህ መንገድ ደግሞ እግዚአብሔርን አመሰግናለሁ። ምክንያቱም ሌሎቹም እንደዚህ ከዚህ ሰምተው ይማራሉ ብዬ ስላሰብኩኝ እኔም እንደዛ አንዳንድ ጊዜ ጥያቄ ውስጥ ገባሉ። እንዴት ወዴትን እየሄዱ ናቸው? እንዴት እየኖር እኛ ራሳችን ወጣቶች ሆነን እግዚአብሔር ረቶን ትንሽ የአጥንት መብላት ስለጀመርን ብዬ አስባለሁ። ትንሽ እነሱ ያስፈልጋቸዋል ከወተት ወደ ሌላ ደረጃ እንዲሻገሩና ማለት ነው። እና ጌታ ይባርክ። አንተ ራስህ ወጣት ነህ፣ በጣም እየሰራህ ሆንክ በወጣትነት። ከዚህ በፊትም በጣም ደስ የሚል ምስክርነት እንዳለ ሰምቻለሁ። ያው እንግዲህ አንድ እንግዳ አለኝ ለአንተ ሰርፕራይዝ ለማድረግ። ያ እንግዳ ሬዲ ነው ብዬ አስባለሁ። እንግዳዬን ይገባል ሰርፕራይዝ ለማድረግ። ስለዚህ ስለሚኪ የሆነ ነገር ይነግረናል ማለት ነው። ጌታ ይባርክ። እንግዳዬ ብትገባ ደስ ይለኛል። ሰላም ፓስተሬ ሀናዬ ሰላም ለእናንተ ይሁን። ሰላም ይብዛ ፓስተሬ፣ እንዴት ናችሁ? ሀቤን ታንኪዩ በጣም አመሰግናለሁ። የምወዳቸው ቤተሰቦች በሚገርም መንገድ እንግዲህ ከስንት ዓመት በኋላ አገናኘሽን። አሜን አሜን አሜን። ያ ፓስተር ሰርፕራይዝ ሆነዋል ብዬ አስባለሁ። ያ እንግዲህ በጣም ሰርፕራይዝ በጣም ወደውና በጣም ማከብረው የእግዚአብሔር ሰው ነው እና ወዳጄም ነው እና በጣም ማከብረው ሰው ነውና ስላየው ፓስተሬ ስላየው ደስ ብሎኛል። እኔም በጣም ደስ ብሎኛል። እንግዲህ
እኔ ሲሸኝ እንግዲህ የቤተሰብ ነገር ብዙ አታውቅም ነበር እንደዚህ ምንም እንደዚህ ሽበት ምናምን አልነበረውምና አሁን ግን ያው የቤተሰብ አስተማሪ ሆነ የልጆች አባት ሆነ ሀኒዬ ማጠገብ አድርገ እንግዲህ የሚገርም ነገር ነው ከስንት ዓመት በኋላ እዚህ መገናኘታችን በጣም ደስ ብሎኛል ይገርምሻል ስንለያይ እነዚህ ሁሉ ነጭ አልነበሩምና ገርሞኛል አሁን እና እንኳን በሁሉ አባት አረገ ፋሰርዬ በጣም ወደው በጣም ማፈቅረው ያው የስንግል ኑሮ አብሮኝ በብዙ ነገር ያሳለፈን አብረን የበላን የጠጣን አብረን ያገለገልን ጌታ በጣም የሚወድ ሀኒዬም እንደዚሁ ጌታ የባረካት ፋሚሊዎች ናቸው እና በጣም ደስ ብሎኛል ትናንት ስትነግሪኝ በጣም ሰርፕራይዝ ነው የሆንኩ ይገርምሻል ዘገየሽኝ በቃ አሁን ተሮ ለማየት አይ ነው እኔ ደግሞ አንዳንድ ነገሮች ያውራና መሀል ላይ ስለሱን እኔ ሲፈልግ ኢንፎርሜሽን ሳይሆን በጣም ምስክርነት ሰምቻለሁ ስለ ፓስተር ሚኪና ደስ የሚል ግን ሞር ኤክስፕሌን ታደርጋለህ ብዬ ነው የጋበዝኩት ፓስተር ስለውን ጌታ ይባርክ እስኪ ትንሽ ስለ ሚኪ ስለ አገልግሎቱ ስለ ታዛዥነቱ ምናምን መቼም አለ የሚባል ነገር እስኪ ትንሽ ነገር ንገረን ምክንያቱም የወጣት ነገር እየጠየቅኩት ነበርና እሱም እንደወጣት የሆነበት ነገር አለ እሱም ትንሽ ካንተ ጋር ጊዜ ስላሳለፈ በደንብ ማብራራት ትችላለህ ብዬ ነው ፓስተር ስለውን እስኪ ንገረን ትንሽ ስለሚኪ anyway thank you በጣም ደስ ብሎኛል ያው አሁን እንደምታያቸው ትልቅ ቤተሰብ ሆኖ ልጆች ይዘው ሀኒም እንግዲህ ሁሉም ነው ሱዳን ማቃቸው በደም ማቃቸው ብቻ ሳይሆን አብረን በልጅነት ጊዜያችንን ጥሩ ያሳለፈን ፋሚሊ ነን ከወንድሜም በላይ ወንድሜ ነው ከጓደኛዬም በላይ ጓደኛዬ ነው ከዚህ ሁሉ በላይ ግን አሁን ለሚናገረው ነገር ገና ወደ ትዳር ሳይገባ በትዳር ውስጥ የሚኖር ሰው ነው ማለት አንዳንዴ ያስታውሳለሁ እንደዚህ የተቸገሩ እህቶች የተቸገሩ ወንድሞች በአንዳንድ ነገሮች ሸር አረጋዋለሁና ይሄ የፋሚሊ ነገር ከዛን ጊዜ ጀምሮ ነው ልቡ ላይ የነበረ በጣም ይራራል ስለሰው አይገልጸውም ብዙ እንግዲህ ማስታውሳቸው ነገሮች አሉ እንደዚህ የተቸገሩ ሰዎች ዋጋ የሚከፍልባቸው እንደዚህ ብዙ እኔና እሱ ብቻ የምናቀው ስደት ሁሉ ያሳለፈበት ብዙ ነገር አለና ከዛን ጊዜ ጀምሮ ነው እግዚአብሔር የአባትነት ልብ የሰጠው በእውነት ነው ምናለች እና ብዙ ሰው የማያስተውለው ብዙ ሰው የማያየው ስለሰው ችግር ውስጥ ያያል ለማለትና አንዳንዱ ከባድ ነገሮችን ሁሉ ብቻውን ተሸክሞ የሚያልፍባቸው ነገሮች ነበሩና አሁን እንደዚህ አባት ሆኖ ልጆች ይዞ ፋሚሊ ይዞ አሁን ደግሞ እንዲህ አይነት መንገድ ለአሁን ላለችው ቤተክርስቲያን ምሳሌ በሚሆን ነገር እንደዚህ ሲያስተምር ያድሮ እግዚአብሔር በልቡ ያስቀመጠውን ነገር ነው አሁን የገለጠው ብዬ ነው ማምነው እና እንግዲህ ለኔ ፓስተር ሚኪ በጣም ጌታን የሚወድ ስልሽ ሰው በተለያየ አይነት መንገድ ስለ ጌታ ፍቅር ሊገልጸው ይችላል ምንም በሌለበት በመድረ በዳ ላይ የሱ ፍቅር ፍጹም ከውስጡ ማለት ለአገልግሎት ያለው ለቅንነት ያለው ምንም ሳያገኝ ለተቸገረ ሰው ያለው ቅናቱ አረሳው ሁሌ በዙሪያዬ ቢሆንልኝ ነው የምነግረውና ሳውዝ አፍሪካ ያለው ወይ እኔ ያለሁበት ምድር ትመጣለህ ወይ አንተ ያለበት ምድር መጣለው ነው የምለውና በጣም ጌታን የሚወድ እውነተኛ አገልጋይ ነው እውነተኛ አገልጋይ ስልሽ ሰው በተለያየ ምክንያት አገልግሎትን ሊያፈቅር ይችላል የአገልግሎትም ስም ወዶ ወይ ካለው አንዳንድ ጥቅሞችን ምንም ሳይኖረው ጾሙ እያደረ ጾሙ እየዋለ የሆነች ትንሽ ብረት ድስት ነበረችው አስታውሳታለሁ እሷንም ጥደ ነው የሚሮጠውና እሱ ላይ የጌታ ጸጋ ይቻለው ብዙ ተጽናንቻለሁ ብዙ ሰዎችም እስካሁን ድረስ ያስታውሱታል እና ትልቅ የእግዚአብሔር ነገር ያለበት ወንድም ነው ውስጥ ያለው ራእይ ውስጥ ያለው የእግዚአብሔር ጸጋ ውስጥ ያለው የጌታ ፍቅር ያለው ራሱ ለጌታ አቀራረቡ ስብከቱ ሁሉ ነገሩን ያረሳው ሁሌ በቃ በቆመበት ጊዜ እግዚአብሔር ነገር ነው ውስጥ የገብቱ በቃ እንትን አድርጎኝ ቀይሮኝ ነው የሚወጣውና ብዙ ጊዜ አብረን እናገለግላለን
ስለዚህ ፓስተር ሚኪ እውነት እግዚአብሔር የጠራው ሰው ለጌታ ዋጋ የከፈለ አሁንም በዛው ጸጋው ሳይደክም ፋሚሊ ይዞም ያንን እግዚአብሔርን ፍቅር እየተናገረና በዛ ፍቅርም ለብዙዎች መጽናናት እየሆነ ያለ ወንድም ነውና እኔ በጣም ማከብረው በጣም ወደው ውስጥ ያለው የእግዚአብሔርን ፍቅር የማይረሳ በውስጤ ኢምፓክት ያደረገ እውነተኛ ወንድም ሰው ነው ንጹህ ሰው ነው ምንም ነገር የሌለውና በጣም ደስ ብሎኛል አሁን እንደዚህ ሐናም ለዚህ ሁሉ ጸጋ ሰጥቷት እግዚአብሔር ውስጥ ላለው አገልግሎት እንደዚህ አጥቅታው ያኔ ትንሽ ነበረች ሰው እንግዲህ ኳየር ያገለገለች ደግሞ ፓስተር ሆኖ ነው የሚያገለግለው አሁን ጌታ ሁለቱም እንግዲህ ፓስተር አርጓቸው አባቶች አርጓቸው ለዚህ ትልቅ አገልግሎት ሲያስቀምጣቸው የእግዚአብሔር አስቀድሞ ያስበው ሐሳብ ነበርና ፓስተር ሚኪ በጣም የእግዚአብሔር ሰው ነው ሐናም ጌታ ኢየሱስ ብርክ ያርግሽ ያኔ የጀመርሽው አገልግሎት ነው እየቀጠልሽ ያለሽው ስለዚህ ስለ ፓስተር ሚኪ ብዙ መናገረው ነገር አለ ምናልባት እንግዲህ አንዳንዱ በሚስጥር ሊሆን ይችላል ግን ጌታ በውስጡ የከበረበት ሰው ነው ጌታ በውስጡ በጣም የከበረበት ሰው ነውና እኔም በጣም ነው የምወዳቸው በጣም ነው የማፈቅራቸው እንግዲህ ከምናገረው በላይ የውስጥ የልብ ወዳጅ ነው አሜን አሜን ዋው ጌታ ይባረክ ያ እግዚአብሔር ይመስገን ጌታ ይባረክ ፓስተር ሶሎሞን ማለት የሚያገለግላችሁ ዋቃቸው ይላል የእግዚአብሔር ቃልና ቀላል አይደለም የምናቃቸው ታሪካቸው ምናምን ሳይሆን ምልክት አድርጎ እግዚአብሔር እንደሰጠን ራሱ እንድንቀበል ነው እንድናመሰግን ነው እንድንጠቀም ነው ምክንያቱም የእግዚአብሔር ሰዎች ወደ ክርስቶስ ያሳዩናል እንጂ ወደ ራሳቸው ያሳዩናል ቅኑ ነው ያልከውን ፓርት በተለይ ቅንነቱ ወደ ላይ ስላደረገው በጣም ደስ ይለኛል ጌታ ይባርክ ፓስተር ሚኪ እስኪ ትንሽ የሆነ ነገር በል ምን ተሰማ ማለት I know that እንደ እግዚአብሔር ሰው ስለኔ ብዙ መናገር አልፈልግ እንደምትል አውቃለሁ ግን at least we have to know something እና ጌታ ይባርክ እስኪ ሚኪ የምትለው ነገር ካለ ሶሎ ሳይሄድ ማለት ያው ሰርፕራይዝ አድርገሽኛል ፓስተር ሰለሞን በጣም የምወደውና ማከብረው ታላቅ ወንድሜ ነው በጣም ነው የምወደው በጣም የእግዚአብሔር ሰው ነውና በብዙ ነገር ደግሞ የረዳኝ ሰው ነው ያለው በህይወቴ ዘመን ሁሉ በቃ ከመመኘው ነገር አንዱ ማለት ያው እሱም ያውቃል በቃ ከሱ በታች ሆኜ ሁሉ ጊዜ ባገለግል ደስ ይለኛል ምክንያቱም ምቹ አባት ነው ምቹ ሰው ነው በቃ እሱ ደግሞ ሳይወስድ ለሌላ እየከፈለ የሚኖር ሰው ነው ፓስተርና በብዙ ነገር ዋጋ የሚከፍል ሰው ነው እና ፓስተር ሰለሞን የሚታወቀው ቤቱ ባለማደር ነው በቃ ለሊቱ ሙሉ በቃ ሰው ሲያግዝ የሚያደርሰው ብዙ ነገር ተመረያለሁ ከሱ ብዙ ነገር ጨምሬያለሁና አብሮኝ ምናልባት እዛ በረሃ ላይ እሱን ባላገኝ ሊከብደኝ ይችላል ብዬ አስባለሁ እና ብዙ ነገር የረዳኝ ሰው ነው እና በብዙ ነገር ምልክት የሆነኝ ሰው ነው ጠንካራ ሰው ነው በማጣት ውስጥ ብዙ ነገር በማጣት እግዚአብሔርን አክብሮ ያለፈ ሰው ነው እና በብዙ ነገር ውስጥ ያለፈ ሰው ነው በነዛ ሁሉ ግን በቃ መልኩ አይቀየርም ድምጹ አይቀየርም ስብከቱ አይቀየርም እሱ እሳት ውስጥ ያለ ሰው ማጽናናት ነው ስራውና የሚገርመኝ በቃ በህይወቴ ውስጥ እውነቴን ነው የምልሽ ከሚገርሙኝ ሰዎች ውስጥ ፓስተር ልዩና የመጀመሪያው ሰው ነው እኔ ብቻ አይደለሁም እንደምለው አንድ ጊዜ ፓስተር ራቦት አሁን ደግሞ ያለው የኔ ሲኒየር ፓስተር ራቦት ይባላል በጣም ወደ እግዚአብሔር ሰው ነውና ፓስተር ራቦት እንደዚህ እሱን ኢንተርቪው ጠርቶት እንትን ተብሎ ነበር ሰዎች እኔን ሰርፕራይዝ ለማድረግ ጠርቶኝ ነበርና የሚገርምሽ ነገር ሰዎች ይገቡ ነበር እንደዚህ ኦንላይን የሚያዩ ፓስተሮች ድንገት ያሉ ለወሎ በቃ አስገባን እኛማ ለፓስተር ሰለሞን ሲባል ከምነግርሽ በላይ ሁሉ ነገር ነው የሚንቀሳቀሰው ምክንያቱም የህይወት ሰው ስለሆነ ብዙ የተማርኩበት ሰው ነውና በጣም የምወደው በጣም የማከብረው አሁን ላለሁበት ህይወትና ቦታ ደግሞ ትልቅ ስፍራ ያለው ሰው ነውና እኔ ምን አምናለሁ መሰለሽ I don't know በሱዳን ያልቃል ብዬ አላምንም somehow የሆነ ጊዜ መልሼ እንደማገኘው አስባለሁ እግዚአብሔር እሱን እድል ይሰጠኛልና በጣም ወደው በጣም ማከብረው ትልቅ የእግዚአብሔር ሰው ነው ፓስተር በጣም ነው የምወደው
ቤተሰቡም ባለቤቱም ልጆቹም ሁሉ በቃ እግዚአብሔር ይባርካቸው። ለኛ ትልቅ ምልክቶች ናቸው። ጌታ አመሰግናለሁ ስለሱ። ባይዘወይ ጌታ ይባርክ ሶልዬ። ይሄን ድራማ ከሃኒ ጋር ሆነን የሰራ ነው። ጠይቃለሁ። ፕሬዝ ጋድ ሚኪም ፓስተር ሚኪም ሰርፕራይዝ ማድረግ ፈልጋለሁ። እስኪ ንገርኝ አልኳትና ጌታ ይባርካት። በዚያ ለምንድነው አሁን ለፓስተር ሰሎሞን ቀድሜ የተናገርኩት? ያው እንግዲህ ያው ይሄን የሚያክል ልባቸው ውስጥ ቦታ እንዳለ ራሱ አንተ ማየት አለብህ። ሚስቱ ሳትቀር ነው ፓስተር ሰሎሞንን ያለችኝና ይሄን ጠንከር ለማድረግ እኔ ምልክት ሆናለሁ። እግዚአብሔር ፍቃድ ትገናኛላችሁ። ይሄው ጀመረ እኮ በቃ። አሜን። እና እግዚአብሔር መልካም ነገር ያደርጋል። ወዳጅነት በዚህ ዘመን ትንሽ ቀለል ብሎ እየታየ ስለሆነ ይሄን በዚህ ምክንያት እየታየ ስለሆነ አለ ማለት መልስ ስለሆነ ደግሞ በጣም አመሰግናለሁ። አይደኖ ፓስተር ሰሎሞን ይቅርታ ቀደም ብዬ ተናገርኩኝ። ለመናገር ፈልገህ ነበር። አሁን ቀጥል። ምልክት ማድረግ ስለሚፈልግ ጌታ ይባርካችሁ። ያ ማለት እግዚአብሔር ዝም ብሎ ሰው አጋጣሚ አያገናኝም። እስከ ፍጻሜ ድረስ የእግዚአብሔር ነገር ሁሉ ጊዜ እስከ መጨረሻ ነው። የሰው ፍቅር ነው ገደብ ያለው። በሰው የተጀመረ ነገር ነው ሁሉ ጊዜ ምናልባት በሁኔታ የሚቀያየረው። የእግዚአብሔር ነገር ሁሉ ዘላለማዊ ነው። ፍቅሩም ዘላለማዊ ነው። መገናኘታችንም ዘላለማዊ ነው። ጥሪው ሳይቀር ዘላለማዊ ነውና ብዙ አጀንዳ እንዳለን አውቃለሁ። እኔም ብዙ አጀንዳ እንዳለን አውቃለሁና ቅድም እንደነገርኩሽ ከምገልጸው በላይ በእግዚአብሔር ዘንድ የምጠብቀው ነው። ይገርምሻል ማታ የሆነ ነገር እያሰብኩ አንድ ነገር አስታወስኩና ምናልባት እንግዲህ አላቅም አስፈላጊ ይሁን አይሁን ግን አንድ ምስክርነት ልመሰክር አሰብኩና መጨረሻ ስንለያይ ያኔ እንግዲህ ሀናም ገና አልተጋቡም ነበርና በጣም ለረጅም ሰዓት አለቀሰ። እኔም በቃ ስነግረው አላመነም። ከዛ እንደ በቃ ይሄ ዳዊትና ዮናታን እንደሚለው መጽሐፍ ቅዱስ በጣም በልቅሶ ነው የተለያየ ነው እና ያ ማታ እሱን አስታወስኩ። በልቅሶ መሃል ላይ ግን አንድ ምናልባት አስፈላጊ ነው ብዬም ስለማምን አንድ የምመሰክረው ምስክርነት አለና ያኔ ልንለያይ ማለት እኔ ወደ ሳውዝ አፍሪካ ሄዳለሁ ብዬ ለአገልግሎት በነገርኩት ጊዜ በጣም ደንግጦ ነው። በአገልግሎት አብረንን ቸርች ነገር ሁሉ ለእርሱ ነው አሳልፌ የምሰጠው። ግን ደግሞ እሱ በፈተና ሰዓት የነበረበት ጊዜ ነው። ፈተናው ከእግዚአብሔር በስተቀር ማንም አያውቀውም እሱ የሚያልፍበትና እንዲህም እዚህ ጋር ትንሽ ብመሰክር ደስ ይለኛል። ቅድም ሲጀምር የፋሚሊ ነገር አለው ሳይገባበት ነው ፋሚሊው ማለት ይሄ የቤተሰብ ነገር የጀመረው ገና ትዳር ሳይዝ ብዬሽ ነበርና አንዴ እንደዚህ ያጋጠመን ያኔ በጣም ከባድ ፈተና የነበረበት ወቅት ማለት ነው። አጋጣሚ ያው በሆነ ምክንያት ብቻ እኛ ቸርች የምትከታተል ይሄት ድንገት ወደ ውጭ ለመውጣት አስባ ቼክ ስታደርግ አጋጣሚ ፖዚቲቭ ይሆናል HIV ማለት ነው ደሟ እና ፖሊሶች ሊይዟት ፈለጉ። አረብ ሀገር ስለሆነ ሻርዒያም ስላለ በተለያየ መንገድ እንደዛ የሚገኙ ሰዎች ወይ ሌላ እርምጃ ነው የሚወስዷቸው ወይ ወደ ሀገር ቤት ነው የሚጠርዟቸው ወይ እድሜ ልክ እዛ ያስሯቸዋልና በጣም በስቃይ ነው የሚያልፉ እና ልጅቷ ቀጥታ መጣ አመለጠች ከመግረሽን ወዲያው መታሰምት ፖሊሶች ወደ ውስጥ ሲገቡ እሷ አምልጣ ወጣች በታክሲና ቀጥታ ወደኔ መጣች። ስትነግረኝ እኔ ራሴ ደነገጥኩ ማለት በዛም አልጠበቅኳትም ነበር። እሷም ለራሷ ማለት እንትን ሆነችና እኔም ደነገጥኩ እሷም ደነገጠች። በሁሉ ነገር እንትን ሆነን አሁን እዛ ከቆየች ያው እኛ ቤትም ስለሚያውቁት ሰዎችም ጠይቀው ፓስተር ቤት ነው ያለችው ስለምትባል መጥተው ይወስዷታል ፖሊሶቹ እና ደወልኩለት ፓስተር ጋር ተነጋገርን። እንደዚህ ተፈጥሯል ልጅቷ እንደዚህ ብሏታል እንዴት እናድናት ስለው እኔ ደብቃታለሁ አለኝ። እንግዲህ 3-4 ቀን ደብቀናት ወደ ሀገር ቤት ለመላክ ነው ሐሳባችን እና እሱ ቤቱ ጥሎ እሱ እዛ በረንዳ ላይ እንትን እያደረገ ልጅቷ እንግዲህ ነግሬሻለሁ ከህይወት ከሞት ለማዳን ነው እንግዲህ ዋና ጥሪያችን። ይሄ ደግሞ ከሷና ከእግዚአብሔር ከኔና ከፓስተር ቢወቀን ማንም አያውቅም እና አይደን ነው ያኔ ትንሽ ረስቸዋለሁ። ቶሎ ነገሩ አልተሳካልንም። ወደ 4-5 ቀን ቆየች። 5 ቀን የቆየች ፓስተር እና ከዛ በኋላ እንግዲህ እዚህ ላይ ነው መናገር የፈለኩት። ቸርቾቹ ራሱ አልተረዱትም።
በሌላ መንገድ ተከሰሰ ማለት ነው ፓስተር። እንግዲህ እንዲህ ነው ብለህ እንዳትናገር የልጅቷም ህይወት አሳልፈ መስጠት ነው። በዚህ ውስጥ እግዚአብሔር ብቻ ነው የሚያውቀው። እሱ ግን እንዴት አድርገን እናድናት እንጂ ይሄ እኮ ለጌታ ብዬ የከፈልኩት ነው ብሎ እና በዛ የጀመረ ፈተና ይገርምሻል። በቃ ተናወጠ ከተማ ሁሉ። እስካሁን ለማንም አልተናገርኩትም እኔ፣ እሱም አልተናገረውም። ልጅቷ ግን እግዚአብሔር ረዳት ሸኘናት ወደ አዲስ አበባ እንትን አድርገን እና እስከዚህ ድረስ በህይወቱ የወሰዳቸው ሪስኮች፣ ለሰው ያለው ፍቅር፣ በጌታ ያለው ሁሉ ነገር ሳስታውስ በእውነት በዚህ ዘመን እንደ አይነት ልብ ያላቸው ሰዎች አሉ ወይ? ብቻውን እግዚአብሔር ብቻ የሚያውቀው ከእግዚአብሔር ጋር ዋጋ የሚከፍሉ በህይወታቸው የሚወራረዱ የምትልበት ነገር አለና እኔ ፓስተር ቢኪ በጣም ነው በውስጡ ያለው የእግዚአብሔር ፍቅርና ለሰዎች ያለው መሰጠት ሁሉ ስለማቅ አብሬው እንድኖር አብሬው እንዳገለግል እግዚአብሔር እንደገና እድል እንድሰጠን የምመኘው በጣም ወደው አገልጋይ በጣም ወደው ፓስተር በጣም ወደው የእግዚአብሔር ሰው ነውና ያ ህይወት ለኔም ብዙ ኃይል ሆኖኛል። ስለሰው ማሰብ እግዚአብሔር የሚያየውን ማየት በእውነት ጌታ ለሰው ያለው ፍቅር ምናልባት ሰዎች ላይ ይረዱል ይችላሉ። የተለያየ ክርስቶስ ራሱ በብዙ ነገር ከውጭ ብዙ ፈተናዎች ያልፍ ነበር። እሱ ግን ለሰው ብሎ የሚከፍለው ነገር ነበርና ያ ነገር የተረዳው ሰው ብቻ ነው፣ እግዚአብሔርን የሚያውቅ ሰው ብቻ ነው ማድረግ የሚችለውና ማታሱ አስታወስኩ። ስለዚህ በዛ መሃል እያለን ነው እሄዳለሁ ስለው ፓስተር ብቻዬን ልቀር ነው አለኝ። እንግዲህ ይሄንና ሁለታችን ነው የምናቀም ይሻለው ሀና ራሱ እንጂ እንግዲህ ከዛ በኋላ ነግሯት ይሁን አልነገራትም አላውቅም። በዛን ጊዜ ግን የውጭ ያለው ወሬ ነበር የምትሰማው የነበረ እና በዛን ጊዜ እግዚአብሔር ረድቶን ነው ላይን ቆሞ እግዚአብሔር ረድቶት ከዛ ሁሉ አልፎ አሁን አባት ሆኖ እንደገና በዚህ መልክ ደግሞ ሰዎችን ነገር ይዞ ሲያገለግል ደስ ይለኛልና ፓስተር በጣም ነው ወዳችሁ። ሀኒ የጌታ ብዙ በህይወታችሁ አሁንም የምንጠብቃችሁ ሰዎች ናቸው። አሜዚንግ ጌታ ይባረክ። ይሄን ያልከኝ ያስታወስኩት ነገር ምንድነው? ይሄን እያረገ የሚያስተምር በእግዚአብሔር ፊት ትልቅ ነው ይባላል እና አክሽን እና ትምህርቱን ማች ሲያደርግ ከዚህ የሚበልጥ ምልክት መቼም የለም እና ጌታ ይባረክ። ስለ ፓስተር በጣም እናመሰግናለን። ደስ ይላል። በቃ ጌታ ይባረክ። ፓስተር ስሎ በጣም አመሰግናለሁ። ከጊዜ አንፃር ወደ ሌላ ጥያቄ ልሻገር ስለሚፈልግ ግን አገኛለሁ ፓስተር ስሎ እናወራለን በደም አንድ ቀን በናይል ቲቪ ሾው መስኮት ብቅ ትላለ። ብዙ ታሪክም ሰምቻለሁ ስላንተና አወራለሁ። ኤኒዌይ ለአሁን ግን ይቅርታ ለመቀጠል ያልክ በጣም አመሰግናለሁ ስለመምጣት። በቃ አበኔ አንቺን በእንትን ሸውፊ በጣም ነው ማመሰግነው። ጌታ ኢየሱስ ይባርክሽ። ያው ማታ አየው ነበርና ብዙ ወዳጆቼ ሼር ያረግሻቸው እዛ ያስገባሻቸው አያቸው ነበር እና ለብዙዎች እንደዚህ እግዚአብሔር በሰጠሽ ጸጋ ምንም እንኳን ትንሽ ብትሆኝም በዛው እድሜሽ ግን ይህን ያክል እግዚአብሔር ሐሳብ ይዘሽ መነሳትሽ በጣም ደስ ብሎናልና አንቺን በርቺ። ጌታ ኢየሱስ ደግሞ አብዝቶ ብርክ ያርግሽ። በጣም ነው ወዳችሁ ፓስተር፣ እንገናኛለን። እኔ ተባረኩልኝ። ቤተሰብ ሁሉ ሰላም በሉልኝ። ተባረኩ። አሜን። ሰላም በልልኝ። አንተም ዲናን ሰላም በልልኝ። ጌታ ይባርክ ፓስተር። ክቡራት ተከታታዮች የናይል ቲቪ ሾው ደስ ብላችኋል፣ ሰርፕራይዝ ሆናችኋል እኔም አስባለሁ። ምክንያቱም በቃ እንደዚህ አይነት ህይወት ያላቸው መሀላችሁን ሲኖር ትልቅ በረከት ስለሆነ ነውና ጌታ ይባረክ። ፓስተርዬ ጌታ ይባረክ። ሀኒዬ ጌታ ይባረክ። በዛም አንፃር ያንቺ ምስክርነት ሰማን ገባሽ። ስለዚህ ደስ ይላልና በጥሩ መንፈስ እያለን እግዚአብሔር ይመስገን እንቀጥላለን ማለት ነው። ጌታ ይባረካችሁ። እኔ ሰርፕራይዝ ማድረግ ሲጀምር ቆይቻለሁ፣ ትንሽ ደግሞ ትንብያለሁና ጌታ ይባረክ። ደስ ይላል። ሀኒ ስለጠቆምሽኝ ደግሞ በጣም አመሰግናለሁ። ቴንክ ዩ ሀኒዬ። ስራ ሰርተሻል አየሽ፣ ለማሳመር ማለት ነው።
ጌታ ይባርክሽ። ደስ ይላል። እስኪ ሀኒዬ ወደ አንቺ ጠይቃለሁ። ሚኪ ሰርፕራይዝ እስከሚጨርስ ፓስተር ሚኪ ወደ አንቺ ይመጣል እና እስኪ በፓስተር ሚኪ ይሄን ነገር አይቻለሁ፣ በጣም ተምሬያለሁ። ሳምሽን ማረጌ በሱ ላይ ሳሚት ማረጌ በጣም ደስተኛ ነኝ የምትዩ ነገር ካለ እስኪ አውሪ። ሁሉ ማለትም ሁሉ ነገር ላንቺ እንትን ነው፣ ግን ትንሽ እስኪ ለመጫወት ያክል ጌታ ይባረክ። ሚኪ ለኔ እንግዲህ የእግዚአብሔር ስጦታ ነው። ያው እግዚአብሔር የሚሰጥሽ ነው ማለትም እግዚአብሔር ነው የሚሰጠው ትዳርን አይደለ? ሚኪን ደግሞ እንደ ባሌ አድርጎ የሰጠኝ እግዚአብሔር ነው። ግን የሚኪን ደግሞ እንዳልሽው የተማርኩበት ወይ ደስ የሚለኝ ነገር እኔ ከሱ የተማርኩበት ነገር ነው አይደለ? ሚኪ ደስ ከሚለኝና እኔ ማለት ነው በቃ ራሴን ማስተምርበት ያለውት መንገድ ከሱ የወሰድኩት ከተጋባን 6 ዓመታችን ነው። እኔ ቶሎ ብዬ ነው የሆነ ነገር ማለት አሁን ለምሳሌ ሳወራ ራሱ የሆነ ነገር ካየው ምናምን ቶሎ ብዬ ነው በቃ አውርቼው ማለትም የሆነ ለማሳመን የሚሆን የሆነ ነገር ለመግለጽ። ሚኪ በብዛት ዝም ብሎ የሚሰማ ሰው ነው። ከዛ በኋላ እኔ ጨርሼ ምናምን ካወራ በኋላ ብዙ ነገር ካልኩኝ በኋላ እሱ ነው ድጋሚ ሲያሳየኝ ኦኬ ለካ እምለው እና ሁሉ ጊዜም ማለት የእግዚአብሔርም ቃል እንደሚለኝ እውነት እሱ ጋር ቢኖር በፍቅር ለማድረግ ነው እንጂ የሆነ በቃ አንተ ጋር ማለትም በቃ ማመን አለብሽ ወይ ደግሞ ይሄ መሆን አለበት ብሎ የሚያስገድድህ አይነት አይደለም። እና እኔ ራሴን ከዚህ በፊት ማለት ነው ራሴን ያገኘሁትና ከሱ ደግሞ ለመማር የምፈልገው ምንድነው እንዳልኩሽ የሆነ እውነት አለኝ ብዬ ማመን ከሆነ በቃ ያ ሰው እውነቱን በግዴታ መስማት አለበት ማለትም በቃ እውነት ነው። ግን ከሱ ምን ተምሬያለሁ እንዳልኩሽ በቃ የእግዚአብሔርም ቃል እንደሚለው እውነት እንኳን ቢኖር በፍቅር ነው የሚደረገው። ማለትም እውነት ራሱ ቢኖርሽን ግን በፍቅር ስትይው ነው። እና ሁልጊዜ እስና ላይ what you say is how you say it የሆነ ለሰው ራሱ ስትይስ የምትይበት አባባልነት ሁልጊዜ እሱ የሆነ ይሰማሽና ነው ከዛ በኋላ ነው የሆነ ነገር የሚል እና ይሄ ደስ የሚለኝ ኳሊቲ ያለው እና ራሴን ራሱ በዛ መቃኘት ፈልጋለሁ። ዋው ደስ የሚል ጌታ ይባርክሽ። በጣም ገልጾሻል እና ጌታ ይባረክ። ፓስተሪስ ምንድነው እስኪ ከሃኒ ጋር መሀል ላይ እንጫወትና ወደ ትልቋ ጎል እንሄዳለን እና እስኪ ከሃኒ ጋር በጣም ደስ የሚለኝ ፓርት የምትለው ነገር ምክንያቱ መማር አለብን በተለይ እንደ ሴቶች we are emotional እና እስኪ እንዴት ነች እስኪ ንገረኝ ትንሽ ፓስተሪ። ያው ከሃና ደስ የሚለኝ ሁሉ ነው። ፊዚካል አፒራንሷም ሁሉ ነገሯ ደስ ይለኛል። ማለት ደስ የማይለኝ ወይም ደግሞ አንተድመላው ነገር የለም። ግን እንደው ደስ የሚለኝ ነገር ለመግለጽ ከማንነቷ ጀምሮ ከሚታየው ነገሯ ጀምሮ እስከ ማይታየው ነገሯ ሞር ደግሞ እኔ የሚስበኝ ነገር ሱዳን ያለው የነሱ ፓስተር ነኝ እና በዛ ቆይታዬ ከሷ ብቻ ሳይሆን ጠቅላላው ፋሚሊው ላይ ጌታን መውደድ አለ እና በዛ እድሜ በዛ ትንሽነት በዛ ሀሩር በዛ ሙቀት ውስጥ በዛ ሁሉ ቻሌንጅ በዚህ ላይ ደግሞ ቤተሰብ አተሽ ነው እዛ በረሃ ላይ ብዙ ሰዎች የቸርች መሪ ስትሆኚ ከዛ የሚወጡበት መንገድ ብዙ ነው። ብዙ ሰዎች በተለያየ መንገድ ይወጣሉ ከዛ ከተማ ማለት ነውና እና ለጌታ ያላቸው ፍቅር ለጌታ ያላቸው ቦታ ሁሉ ይገርመኝ ነበርና ሰዎች ይመጣሉ ለትዳር የሚጠይቁ ሰዎች አግብተው ለመውሰድ ምናምን እና መልሳቸው ይገርመኝ ነበር። ደግሞ ለመውጣት ደግሞ ቢዝነስ ምናምን
የተሞክሮላቸው ነበር ግን አልተቀበሉም የቢዝነስ ነገር ያው ሰው አግብቶ ምናምን እንደዚህ በሄድ ምናምን ነው ለእግዚአብሔር ያላቸው ነገር በዛ እድሜ ሳጠብቂው በዛ ባላቸው እድሜ ትኩስ ናቸውና እንኳን እነሱ አይደሉም ትልልቁም ሰው በተገኘው አጋጣሚ ነበር የሚወጣው ከዛ ሀገር ወንድሙንም አግብቶ እቱንም አግብቶ ዋሽቶ ምን ብሎ ነበር የሚሄደውና የሚገርምሽ ነገር በጣም ደጋግመው ሪጀክት ተብለዋል ተስፋ እስከሚያስቆርጥ ጊዜ ድረስ ማለት ካልተሳሳኩ 6-7 ሪጀክት ተብለዋል እዚህ እንግሊዝ እና በቃ ያላቸውን ነገር ነው ያስገቡት ባስገቡት ነገር ደግሞ መምጣት ነበረባቸው ግን በቃ ተዘጋና የሚገርምሽ ነገር ያ ነገር ራሱ አላስቆማቸው በቃ የሆነ ነገር ይሁን እንጂ ነው በቃ እግዚአብሔርን ነገር አናስነካም የሚለው ነገር ጠቅላላ በቃ ፋሚሊው ላይ የምናው ነገር ማህናየም ላይ ጌታን መውደድ በቃ ከልብ የሆነ ጌታን መውደድ እና ጌታን የሚወድ ሰው ማግኘት ቀላል አይደለም ምክንያቱም እንትን ለማድረግ ይቀልሻል ቪዥንሽን ለማስፈጸም ጌታን የሚወድ ከሆነ ለመተው አይከብድም ነገሮችን ለመተው ለጌታ ብሎ አይከብድምና ካህናዬ ሞር መወደው በጣም መወደው ነገር ቢኖር ጌታን መውደዷ ወድላ ዋው ጌታ ይባረክ ደስ ይላል ማለት በዛ አንፃር አሁን ከነገርከኝ አንፃር ምንድነው ማለት የምፈልገው ውስጤ ላይ የመጣው አንዳንድ ጊዜ ሼር ማድረግ ፈልጋለሁ መሀል ኢንተርቪው ቢሆን ጽጥ ብዬ እንደዚህ ጥያቄና መልስ ብቻ ማድረግ አልፈልግም እየተጫወትን ስለምንማር ማለት ነውና ደስ የሚል ነገር ነው ማለት እሷን እያሰብኩኝ ምሳሌ 31 ያለው ነገር እያስታወስኩ ነበርና በቃ በጣም ሳሚት ማድረግ ስትወድ ጌታ ስትወድ ነው ባሏ ራሱ በብዙዎች ማን ላይ በከፍታ የሚኖረው ማለት ነውና ጌታ ይባርክሽ ቀጥይበት በጣም ቀላል አይደለም አገልግሎት ውስጥ እንዳለው ከዚህ በቃ እንዳወራችሁኝ እንደሆነ ጌታ ይባረክና እየጨመረ ሲሄድ ደስ ይላል እንደ ምልክትም እንደ ትምህርትም ለኛም እንትን ስለሚሆን ጌታ ይባርክሽ ቀጥይበት እኔ ራሱ እየተማርኩ ነው የሌላ ሪፕሬዘንት ባረክ የተማረክ ሰው ካለ ደግሞ በቃ በላይክ በሼርም በሁሉም ነገር እኔ መቼም አርጉ ማለት አልወድም ግን ለሰው ኢንካሬጅመንት ነው እና ጌታ ይባረክ እኔም ደስ ብሎኛል በዚህ መንገድ ማለት ነው ጌታ ይባርክሽ ስለ አንድ እንደዚህ ኢንተርቪው ውስጥ ባለፈው ያራን ያለ አንድ ምናል እንደን ጥያቄ ሲጠይቀው ምስቴ ቤቴ ውስጥ ምስቴ ነች አለ ቸርች ውስጥ ግን እህቴ ነች አለ ምክንያቱም የእህትና የወንድም ነገር ነው ቸርች ውስጥ የሚፈጠመው ብሎ ሲገልጸው በጣም ግርም ብሎኝ ያው እንግዲህ ፓስተር ደግሞ ሲገልጸው ሁሉ ነገር እንዲነው ከጌታ ተወዳለች የሚለውን ፓርት ከጌታ መውደድ ነው ኤቭሪቲንግ ኢዝ የሚሆነው እና በልብ እግዚአብሔርን ስትወድ ሳሚት ማድረግ ይገባሃል ማለት ነው ስለዚህ ሳምሽንን በዚህ አንፃር ያያየን ስለሆነ ጌታ ይባረክ አሁን እንግዲህ ፓስተር ትንሽ ጊዜ ወስደናል እግዚአብሔር ፍቃድ ሌላ ጊዜ በሌላ ጥያቄ ልንገናኝ እንችላለን ግን የመጨረሻ አንድ ጥያቄ አለችኝ እሷን ደግሞ ምንድነው ከሉቃስ 1:17 ያለችው የአባቶች ልብ ወደ ልጆች ደግሞ ወደ መታዘዝና ጥበብ ወደ መምለስ የሚለውን ፓርት ነው ያው እንግዲህ ሁሉም ባይዘረዝረው አንተ ተዘረዝረዋል ይሄን ክፍተት ምን ማድረግ አለብን ትላለህ ምን ሃርሞኒ ብንፈጥር ይሻላል ትላለህ እስኪ ፓስተር ትንሽ ስለዚህ ብናወራ ያ ቀደም ነካ አድርገናል ይሄን ሐሳብ እነዚህን ያለው ጋፖችና ክፍተቶች መጀመሪያ ለመሙላት መነሳሳት መቻላል መጀመሪያ ጋፑ እንዳለ ማወቅ አለብን እሱ የመጀመሪያው ፖይንት ነው አንዳንድ ጊዜ ጋፕ እንዳለም አለመረዳት አለ እና ጋፑ እንዳለ መረዳት ከዛ በኋላ ደግሞ ያንን ጋፕ ደግሞ ለመሙላት ደግሞ መነሳትና ነገሮች ግን በፍቅር ቢሆኑ መልካም የምንሞላበት መንገድ ልጁ እንዲገባው ለጥቅሙ እንጂ አንዳንድ ጊዜ ከሪሊጅን አንፃር የምናደርጋቸው እርምጃዎች አሉ ልጆችን የሚጎዳ ፋሚሊን የሚጎዳ ነገሮችን እንወስዳለን
ከህብረተሰቡ አንፃር ከሌ ምን ይለኛል ከሌ ምን ትለኛለች ምናምን ብለን ማለት ከነዛ አንፃር የምንወስዳቸው የሚገርምሽ ነገር የሐዋርያው ጳውሎስ ሁለት መንፈሳዊ ልጆች እናገኛለን ጢሞቴዎስ እና ቲቶ እና ጳውሎስ ጢሞቴዎስን ሲገርዘው ቲቶን ግን በገላትያ መጽሐፍ ላይ ጽፎልናል ቲቶን ግን አልገረዘው ምክንያት ገላትያ ላይ ያን የጻፈልን ምክንያት ምንድነው ወንጌል ከክርስቶስ ጋር ብቻ ከሌላ ጋር ምንም የተያያዘ አይደለም መዳን የሚቻለው በጌታ ስራ ብቻ ነው የሕግ ስራ አይጨምርም የሚለውን ሐሳብ ለማጠንከር ያስገባበት ሐሳብ ነውና በገላትያ ምዕራፍ 2 ቁጥር 3 ላይ እናገኛለን አልደፈሩም ራሱ አላስነካውም በቃ ምክንያቱም ያን እዛ ላይ የሚሰራው ስራ ያን እንዲያደርግ አስገድዶ አንዳንድ ጊዜ ዙሪያ ገባው ስለሆነ አንቺ ማለት ነው በሰፈርሽና በዙሪያሽ ያሉ ሰዎች ስላደረጉ ማድረግ የለም እነንትና ምን ይሉኛል ብለሽ ማለት ነው አንዳንድ ጊዜ ቤታችንና በህብረታችን መካከል ችግር የምንፈጥረው እንደ ጎረቤት እናስባለን እንደ ህብረተሰብ እንደ ሌላ ነው መጀመሪያ ልጁን ኮምፎርት እንዲሰማው ማድረግ ወይ ልጅቷን ስለዚህ እነሱ እንዲርቁን ማድረግ የለብንም እንዲርቁን የሚያደርጉ ክፍተቶችን መዝጋት መጀመሪያ እኛ ጋር መቀመጥ መቻል አለባቸው እኔን የሚሰሙበትን ጆሮ መፍጠር አለብን በዛም በዚህም ብዬ እኔ በእነሱ ዘንድ ተሰሚ መሆን መቻል ያ የኛ አሳይመንት ፋይንድ አውት ማድረግ የኛ ፋንታ እና በዚህ መልኩ ተሰርቶ አንዳንድ ጊዜ በቃ ልጆቻችንን ፑሽ የምናረግበት መንገድ ከህብረተሰብ አንፃር ብቻ ከዚህ ሀበሻ ከሚባለው ህብረተሰብ አንፃር ብቻ ነው እና እነዚህ ደግሞ ለልጆቹ ኮምፎርት እንዳይሰማቸው ያደርጋል እና አደገኛ ነው ስለዚህ ልጆቻችንን ክፍተቱ እንዳለ ማወቅ ክፍተቱን ደግሞ ለመዝጋት ጊዜ መስጠት መነጋገር አብሮ ጊዜ መውሰድ እና ክሬት ማድረግ የምትሰሚበትን መንገድ መፍጠር የማይሰሙሽ ከሆነ አደገኛ ያንን መፍጠር እዛ ያንን ከፈጠርሽ በኋላ ልጆቹ ልብ ውስጥ እግዚአብሔር ያስቀመጠው ታለንት አለ እግዚአብሔር ያስቀመጠው ፍላጎት አለ እነሱን ነገሮች ማበረታታት ሁልጊዜ ማበረታታት እና አንዳንድ ጊዜ ምን አለ ነው ይሄኛው አይሆንም ያስፈልግ ምናምን እኔ ቀደምም ስለ ቪዥን ስናወራ ነካባለውና እያንዳንዱ ሰው ውስጥ እግዚአብሔር ያስቀመጠው እና እነዛ ነገሮች ታለንቶች ናቸው እነዛ ነገሮች ስጦታዎች ናቸው እና እነዛን ነገሮች የሚገርምሽ መጽሐፍ ቅዱሳችን የምናያቸው ሰዎች በሙሉ ውስጣቸው ያለ ነገር ነው ያወጣው እግዚአብሔር ማንኛውንም ሰው ሲፈጠር የሚሰራውን ነገር አብሮ አስቀምጧል አዲስ ነገር አይደለም ክሬት የምታደርግ እግዚአብሔር የሰጠሽን ነገር እሱን ነገር ነው ስለዚህ ልጆቻችን ልብ ውስጥ ያለ ታለንት ብዙ ጊዜ እኛ ለማዳፈን እንሞክራለን ከመግለጥ ይልቅ እናዳፍነዋለን ምክንያቱም እኛ የምንፈልገው ሌላ ነገር አለ እነዚህ ነገሮች ክፍተት ይፈጥራሉ በእኛና በልጆቻችን መካከል አይደል እና ውስጥ ያለው ነገር እግዚአብሔር እንዲሰራ ያስቀመጠው ነገር ሰው ማገዝ ውስጥ ካለ ሰው በቃ እንትን ዝቅተኛ ስራ አድርገን አለማየት ይሄ ልጅ ነገ እኮ በአገር ደረጃ የሚረዳ ልጅ ሊሆን ይችላል ይነበር ነው ውስጥ ያለውን እግዚአብሔር ያስቀመጠበትን ነገር ክሊርሊ ማስቀመጥ የሚገርምሽ እግዚአብሔር ለዕንባቆም ሲነግረው ራእዩን በግልጽ ጻፈው ጊዜ ከራእይ ጋር ሲነሳ የዕንባቆም መጽሐፍ ይነሳና በግልጽ አድርገ ጻፈው ማንም ሰው እንዲረዳው አደረገ እዚህ ልጆቻችን ልብ ውስጥ ያለውን በግልጽ ነው ማውጣት ያለበት እነሱ እንዲረዱት ሁኔታ እንዲረዳው አካባቢ እንዲረዳው በደንብ ገላልጠን ለነሱም እንዲታያቸው መገላለጥ መቻላል እነዚህን ክፍተቶች የምንሞላባቸው በርካታ ሜካኒዝሞች አሉ በርካታ መንገዶች አሉ እነዚህ መንገዶች ውስጥ አንዳንዶቹን አሁን እየነካለው ስለዚህ ክፍተቶች አሉ ጋፖች አሉ እነዚህን ጋፖች
የሚገርምሽ ነገር አንዳንድ ሰው ምን አይነት ባህሪ ያለው ዝቅ ማለት አይፈልግም፣ መሄድ አይፈልግም። ጌታ ኢየሱስ ክርስቶስ ሁላችንን ያዳነበት መንገድ ዝቅ ብሎ መጽሐፍ ቅዱስ በግልጽ እንደሚነግረን ክብሩን ጥሎ የባሪያ መልክ ይዞ ሰው ሆኖ ከዛም በኋላ ደግሞ እኛ ሰፈር ገብቶ የሚገርምሽ መጠጥ ቤት ተገብቶ ወንጌል የተነገራቸው ሰዎች አሉ። በቃ የማይገባበት ቦታ ዋጋ ከፍለው የማይገባበት ቦታ ገብቶ አንዳንድ ጊዜ እኛም ከልጆቻችን ጋር መውረድ ካለብን መውረድ አለ፣ ዝቅ ማለት ካለብን ፍላጎታቸውን ለማግኘት እና ለማረምም ከሆነ እዛ ሰፈር ገብተን ነው። ላይ ተቀምጠን ከሆነ ስቲል ጋፕ አለ። ጋፑን ለማጥበብ እነሱ መንደር መግባት። እሺ ጌታ ኢየሱስ ክርስቶስ እኮ ዘኪዮስ ዛፍ ላይ ሲወጣ ናውረድ ካለው በኋላ ጌታ ይዞት መሄድ የፈለገው ወደ ራሱ ቤት ወደ ዘኪዮስ ቤት። መነጋገሪያ ቦታ አተውኩ አይደለም፣ እዛው ጋር ማውራት ይችላል። አብሮት ከሚከተሉ ሰዎች አንዱ ቤት መሄድ ይቀለዋል ለጌታ። ምክንያቱም ይሄ ሰው ቀራጭ ነው፣ እሱ ቤት ከመሄድ እኮ ሌላ ቦታ ይሻላል። ግን ይሄ ሰው በእርግጥ መስማት የሚችለው በሱ አንደርስታንዲንግ አይሽ ዘኪዮስ አጭር ነው እና በቃ በሱ ልክ ያቺው እሱ ቤት ውስጥ እዛ ዝቅ ያለችው ቤት ውስጥ ጎንበስ ብለሽ መግባት ስትችይ እዛች ቤት ውስጥ አብረሽ ገብተሽ ቁጭ ማለት ስትችይ ሰውየው የልቡን ሁሉ ማውራት ይጀምራል። እና አንዳንድ ጊዜ ልጆቻችን የገቡበት ቦታ መግባት ነው፣ የወረዱበት ድረስ መውረድ፣ የሄዱበት ድረስ መሄድ ጋፑን ያጠብልናል። በቃ እንትን አለማድረግ፣ ጨዋታ ሲፈልጉ ሂድ ብቻህን አለማለት፣ የሆነ ነገር ሲፈልጉ ብቻህን አድርገው አለማለት። ከፈለጉን አብረናቸው ነው። እንደ አበሻ ካልቸሩ ትንሽ ከበድ ይላል አይ ነው። ግን በቃ ስለ ልጆቻችን እኛ እኮ ስለ ልጆች ሳይሆን ስለ እግዚአብሔር መልክ ስለያዘ ሰው ሁሉ መውረድ የሚገባን ፍጥረቶች ካለው ጋር ዝቅ ማለት። ሐዋርያ ጳውሎስ እንደዛ ነው ያለው። ሕግ ከሌለው ጋር እንደዛ ሆነ፣ በቃ ሕግ ካለውም ጋር እንደዛ ስለ ወንጌል ሲል ማለት ነው። ስለዚህ አንዳንድ ጊዜ መክፈል ያለብን ዋጋዎች አሉ፣ መክፈል አለብን። ስለ ልጆቻችን ደግሞ ዊሃፍ እነዚህን ጉዳዮች ማጥበብ አለብን። እያጠበብን ደግሞ ስንመጣ ውስጣቸው ውስጥ ያለውን ነገር መገላለጥ አለብን። ቅድም ነግሬሻለሁ። እኔ በኋላ ነው ገባኝ አደኩ በኋላ እንጂ የዛን ጊዜ አልገባኝ። ኢማጂን ከ10 ልጆች መካከል እኔ ብቻ ተነስቼ እግዚአብሔር ቃል አስተምር መባልበት ሪዝን ሰዋዊ አይደለም። እነዛ አስተማሪዎች ራሳቸው እኮ ቢጠየቁ ጀስት ዝም ብለን ነው የሚሉት። ግን ነገሩ ዝም ብሎ አይደለም። እኔ አሁን ሲገባኝ እግዚአብሔር እያሳየኝ፣ እግዚአብሔር አንዳንድ ጊዜ እግዚአብሔር የሚያሳይሽን ነገር አንቺ ባልተገባ መልኩ ልተረጉሚ ትችያለሽ። ሙሴ ልብ ውስጥ እኮ ያ የነበረው እሳትና ንዳድ እግዚአብሔር ግን ሲተረጉመው ሰው ገደለበት፣ እዛው ግብጽ ውስጥ ተቀምጦ እዛው እያለ በኋላ ግን ሙሴ ይገባዋል፣ የእግዚአብሔር እንደሆነ ይገባዋል። ወደ አደራረግ ሲመጣ ነው ያበላሸው። ስለዚህ በህይወታችን አንዳንድ ጊዜ ያለፉት እነዚህ ነጠብጣቦች ቆም ብለን ካሰብናቸው፣ አንዳንድ ጊዜ አንዳንድ ሰው ምን ይላል? ጥሪዬ ምንድነው? ቪዥኔ ምንድነው? እግዚአብሔር ለምን ጠራኝ? እንደዚህ የሚሉ ሁሉ ጥያቄዎች አሉ። እና ቆም ብለን ትላንትናዎቻችንን ከፈተሽን በህይወታችን ላይ ያሉ ነጠብጣቦችን ማየት ከቻለን በጣም ኢዚ ነው፣ ላይ ነው። በቃ እንደዚህ ታሰምራለች። በጣም ቀላል ነው። እንደገና ደግሞ መጽሐፍ ቅዱስ በግልጽ ደግሞ ነግሮናል፣ ይናገራል። መንፈስ ቅዱስ ከኛ ጋር ያለው ሊነግረን ሊያስተምረን አይደል? ስለዚህ እነዚህ ሁሉ ነገሮች በህይወታችን ውስጥ የሚመጡ ድንገተኛ ነገር አይደለም፣ እግዚአብሔር ነው። እና አንዳንድ ሰዎች መጥተው እኔ ምንድነኝ፣ ምን እንዴት ነው ማገለግለው፣ ምንድነው ምን እየሰራ ቆየ በህይወት ውስጥ ምን እየሆነ ቆየ ባንተ ውስጥ ነው። ዝም ብሎ የሚሆን ነገር የለም። እግዚአብሔር ኦሬዲ እያሳየን ያለው ቢገባንም ባይገባንም። እግዚአብሔር ሳሙኤል ጋር ቆመቶ ሳሙኤል 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 ብሎ ጠርቶታል። 3 ጊዜ ሲጠራ 3 ጊዜም ወደ ኤሊ ነው። እሺ ድምፁ እግዚአብሔር አተገባበር ግን አመላለሱ ላይ ግን ሳሙኤል ስቷል። እግዚአብሔር ስለሳተ አልተወም።
እዚህ እስከሚገባው ድረስ ኤሊ እስከሚያስተምረው ድረስ እግዚአብሔር አንዳንድ ጊዜ እኛን ለመመለስ ሲል ያቆሙ ሰዎች አገልግሎት ያቆሙ ሰዎች ሁሉ በእኛ ምክንያት አገልግሎት ይጀምራል። ኤሊ የጨረሰ ሰው ነው፣ ግን በሳሙኤል ምክንያት እንደገና ወደ ሚኒስትሪ ሲመለስ ታየዋለች እና ሳሙኤልን ሲያስተምር ትሬን ሲያደርግ ታያለች። ከዛ የተነሳ ደግሞ እግዚአብሔር መጥቶ ሳሙኤልን መጀመሪያ ድምጽ ብቻ ነበር፣ ከዛ ኋላ ግን መጥቶ እግዚአብሔር ራሱ መጣ ይላል መጽሐፍ። መጥቶ ቪዥን ተጨመረበት ሲናገረው ታያለች። እና በህይወታችን ውስጥ የሚሆኑ ነገሮች አሉ። እነዛን ነገሮች መገጣጠም ከቻለን፣ እነዛን ነገሮች አስተውለን ቆም ብለን ማየት ከቻለን ቱ ኢዚ እግዚአብሔር እንድንሰራው የሚፈልገውን ነገር እስቲ አሁን እንደው በቀላል አማርኛ እንደው ልጇ የደረሰ ለሰይ አሁን አበኔ አንቺ ልጅ የደረሰች ነች ብለን እናስብ እና እንድትሰራው የምትፈልጊው ነገር ካለ በጣም በእርግጠኝነት ጠረጴዛ ላይ ፊት ለፊት አድርገሽላል እንተጁ ተረግረታል እዛ ጋር አድርጊያለሁ አድርጊው እንድትሰራው የምትፈልገውን ነገር ደብቀሽበት ቆልፈሽበት ትሄጃለሽ አትሄጂም። ለምን እንደዛ ካደረግሽው እንድትሰራው አትፈልጊም። የእግዚአብሔርም ነገር እንድንሰራው እግዚአብሔር በእኛ ህይወት ውስጥ እንዲሰራ የተፈለገው ነገር ከምንም ነገር ይልቅ ግልጽ ነው። የሚገርምሽ ነገር ነው ሎጂካሊ ራሱ ታስብ ከምንም በላይ የሆነ ድብቅ አይደለም። በመጽሐፍ ቅዱሳችን ራሱ ስናየው የሆነ የተደባበቀ ግልጽ ነው። ሰዎች መፍቀድና አለመፍቀድ ነው፣ የሰዎች አቴንሽን ነው። ስለዚህ እግዚአብሔር በእያንዳንዱ ላይ ይሄ ማንነት አለው። ስለዚህ ይሄንን ጋፕ ለመፍጠር ለመዝጋት ያሉትን ክፍተቶች ዝቅ ብለን ወርደን ከልጆቻችን ጋር ጊዜ በመውሰድ ከወጣቶቻችን ጋር ጊዜ በመውሰድ ማሳለፍ። አንዳንድ ጊዜ የነሱን ቋንቋ አለመስማት አለ። ልጅ ነው ብሎ መተዋል። አይሱ በመጽሐፍ ቅዱሳችን ብታይ እነ ሲድራቅ ሚሳቅን ብትወስጃቸው የቲኔጀርስ ናቸው። እነ ዮሴፍን ብትወስጂ 12 እነ ሙሴም እያንዳንዱን ሰው ብታይ ትንንሽ ልጆች ናቸው። እኔ ወደ አገልግሎት የመጣሁት ገና ትምህርት ቤት እያለሁ ነው እና እያንዳንዱን ሰው እግዚአብሔር የሚጀምረው የሆነ ስትበስ ይጠብቋል። እግዚአብሔር በህይወትሽ ውስጥ የሚጀምረው ፈቃደኛ ሆንሽበት እና በሙሉ ስታያቸው ልጆች ናቸውና ልጆቻችንን ልጆች ናቸው ብሎ መተው የለብንም። እግዚአብሔር ልጆች ናቸው ያላለውን እኛ እንዴት እንታለን? እግዚአብሔር ህፃናቶች ናቸው ያላለውን እኛ ማለት የለም። ምክንያቱም የእግዚአብሔር ስራ በእግዚአብሔር መንፈስ ነው የሚሰራው፣ በኃይል አይደለም፣ በመጣት አይደለም። ስለዚህ ልጆቹን የሆነ ኮርነር አለማረግ በቃ እሱ ይሄ ነው የሚገባው ያ ነው ብለን ጥጋ ለማስያዝ ይልቁንስ ኢንቮልቭ እንዲያደርጉ ማለት ከኛ ጋር መተው የእግዚአብሔር ቃል ሐሳባቸውን ሼር እንዲያደርጉ እድል መስጠት። በነዛ ውስጥ ሁሉኛ ደግሞ አትኩሮት ሰተን መስማት ማየት መልካምነት አለው ያስባል። እዚህ እነዚህ ነገሮች ካደረግን አይ ቲንክ ጋፑ እየጠበበ ይሄዳል። የጋፑ መስፋት ምንድነው? የተቀመጥንበት ቦታ ያስባል እና ፖዚሽናችን ነው ጋፑን እያሰፋ ያለው። እኛ አንድ ጥግ ይዘናል፣ እነሱ አንድ ጥግ ይዘዋል። በመሐከል የተከፈተ ነገር አለ። ስለዚህ አንዳችን ወደ አንዳችን ጎራ መሄድ አለብን። አንዳችን ወደ አንዳችን መንደርና ሰፈር ሄደን ማንቋቋት መቻል አለብን። የነሱን ቋንቋ መማር አለብን። የነሱን የህይወት ዘይቤ፣ የነሱን አለባበስ፣ የነሱን ነገር ከዛ ኢስቱ ኢዚ ከኛ ጋር ሊጫወቱ ይቀላቸዋል፣ ከኛ ጋር ሊነጋገሩ ይቀላቸዋል ጊዜ ከሰጠናቸው። ስለዚህ ጊዜ እንስጣቸው። የነሱን ነገር አለመናቅ ትንሽ ነው እንዲህ ነው አለማለት ጊዜ ማሳለፍ እና የእግዚአብሔርን ነገር እኛ ጋር ያለውን የእግዚአብሔር ነገር ማሳየት። አንዳንድ ጊዜ እኛ ያለፍንበትን መንገድ አንነግራቸው። ጌታ በህይወታችን ውስጥ ያደረገውን ተአምራት ያሳለፋቸውን ነገሮች ሁሉ አናሳያቸው። መንገር እርቦኝ በዚህ ጊዜ እግዚአብሔር እንዳበላኝ መንገር አለብኝ። ምለብሰው አጥቼ እግዚአብሔር እንዴት እንዳለበሰኝ፣ አንድ ሀገር ስደተኛው እግዚአብሔር እንዴት እንደታደገኝ፣ እግዚአብሔር እንዴት እንዳስተማረኝ። ለዚህ ልጅ እንትን ነው እየተውሽለት ያለሽ አየሽ። መሰዊያ ነው። በብሉይ ኪዳን መሰዊያ ይተው ነበር ለአዲሱ ኪዳን ለአዲሱ ትውልድ አይደል። ስለዚህ አንቺም በልጅሽ ህይወት ላይ አንድ ነገር ማስቀመጥ አለብሽ። ቁጭ አድርገሽው መንገር አለብሽ። ስለዚህ አንድ ነገር ይቀረጽበታል። እሱ ነገ አንድ ነገር ሲገጥመው
የአባቱ አምላክ እንደሚረዳ ይቀም። ስለዚህ እነዚህ ነገሮች ቁጭ ብለን ማውራት is very important። የኛ ትልቁ ክፍተት የማስበው በተለይ አበሻው ጋር ስመጪ ቁጭ ብላ አናወራ። ምን ፈልጋቸው ልጆቻችን ለማዘዝ ብቻ ትምህርትን አጥና፣ ውሃ አቀብለኝ፣ እንደዚህ አድርግ፣ እንደዚህ ሁን፣ እነዚህ ናቸው። ዋና ሂድ፣ ኳስ ተጫወት፣ በቃ እንደዚህ እንትኖች እና ከነዚህ ነገሮች ወተን ቁጭ ብለን ልክ ከጓደኛችን ጋር ሻይ እንደምንጠጣው ከልጆቻችን ጋር ቁጭ ብለን ብናወራ እነዚህ ነገሮች ይዘጋሉ ብዬ አስባለሁ። ዋው ጌታ ይባርክ። መጨረሻ ላይ ያየህ ጫና አረግበት። ጌታ ይባረክ። ደስ ይላል። እግዚአብሔር ይመስገን። ያው እንግዲህ የሰማነውን ነገር አክሽን እንደምንወስድ የእግዚአብሔር ጸጋ ውስጣችን ላይ አለ። ያው እንግዲህ ማስታወስ ብቻ ነው። ሁሌ እንደዚህ አድርገን መበረታታት ነው እና ጌታ ይባርክ። በጣም ቀላል ቲፕ አይደለም፣ በጣም ትልቅ መልእክት ነውና ጌታ ይባርክ። ደስ ብሎኛል። አንዬ መጨመር ካለብሽ እንደ ሴት አገልጋይ እድል ልስጥሽ፣ ካልሆነ ጊዜ ወስደናል በጣም። እናንተ ጌታ ይባርካችሁ ስለጊዜያችሁ። ያ እንግዲህ ግን ካለ መጨረሻ ላይ የምትሉነት ነገር ደግሞ ካለ 3 ሚኒት እና በዚህ እንጨርሳለን። እኔ ሌላ የምናገረው ነገር የለኝም። ይሄን እድል ስለሰጠሽኝ አበን፣ እንደዚሁም አብሮሽ የሚያገለግሉ በናይር ቲቪ ሾው ስም በጣም ነው የማመሰግነው። እግዚአብሔር ባርካችሁ። የምታዳምጡን ሰዎችም ጊዜያችሁን ሰጣችሁ ስላዳመጣችሁን እግዚአብሔር ይባርካችሁ። ጌታ ይባርካችሁ። አንቺም ይዘሽ ያለሽውን ቪዥን እግዚአብሔር እያሰፋ እየጨመረ እንዲሄድ ጸልያለሁ። እግዚአብሔር ከእናንተ ጋር ነው። በርቱ። የምታደርጉት ትልቅ ስራ ነው፣ ትልቅ ነገር ነው፣ ቀላል ነገር አይደለም። እግዚአብሔር ይባርካችሁ። ቴንክ ዩ። ተባረኩ። አሜን። በጣም ጌታ ይባርካችሁ። በጣም አንዬ ጌታ ይባርክሽ። ያው እንግዲህ ካለሽ እድል ልስጥሽ፣ ግን ካልሆነ ተከታታዮቹም በጣም አመሰግናለሁ። እኔ ሀኒዬ ትንሽ ነገር አለሽ የሚባል ነገር አለሽ? ጌታ ይባርክሽ። ምስጋና ነው ያለኝ። እግዚአብሔር ይባርክሽ። ወደዚህ ደግሞ እኛንም ጋብዘሽን ያለንን ሀሳብ እንድንጫወት ካንቺም እንድንካፈል ስላደረግሽን እድል ስለሰጠሽን በጣም እናመሰግናለን። ተመልካቾችም ስለተከታተላችን እናመሰግናለን። በጣም ነው የምንወድሽ። እግዚአብሔር ደግሞ በነገር ሁሉ የሱን ሀሳብ በቃ እንድትገልጪና የልጁን መልክ ደግሞ በዚህ ማለትም ባለሽ ነገር ሁሉ ፕላትፎርም በቃ የልጁን መልክ አድምቀሽ እንድታሳይ እግዚአብሔር ጸጋው ደግሞ ካንቺ ጋር ስላለ ነው ማለት ነው ፈልገው። እግዚአብሔር ጌታ ይባርካችሁ። በጣም ደስ ብሎኛል። የስ ያር ዌልካምድ። ከዚህ በኋላ የናይር ቲቪ ሾው ቤተሰብ ናቸዋል። ይሄ ለትውውቅ ያክል ነው። ጌታ ይባረክ። እግዚአብሔር ብረዳን፣ እግዚአብሔር እድል ቢሰጠንም ገና አለ ብዬ አስባለሁ። እግዚአብሔር ስላጨረሰኝ ማን ጨርስን። ጌታ ይባረክ። ከሱ ጋር ስለሆነ መንገዳችን ያር ዌልካምድ ኤኒ ታይም። ሀኒዬ ብዙ ነገር ውስጥሽን እንዳለ አውቃለሁ። በሌላ ጊዜ በሌላ አርዕስት እንገናኝ ብዬ አስባለሁ። ጌታ ይባርካችሁ። ስለዚህ ነገር በጣም ቴንኪው። ስለ ልጆቻችሁ በቃ ጌታ ይባርክ። እነሱም አገልግለዋል። ጌታ ይባርክ። ጌታ ይባርካችሁ። በጣም ወደዋቸዋለሁ። ደህና አደሩልኝ። ስለ ጊዜያችሁ ተመስገን። ክብረት ተከታታዮች፣ እግዚአብሔር የናይር ቲቪ ሾው ቤተሰብ ጌታ ይባርካችሁ። ፕሮግራሜ በዚህ ጨርሻለሁ። ሌላ ጊዜ በቅዳሜ ሊሆን ይችላል፣ መሀል ላይ ዊክዴም ሊሆን ይችላል። ኤኒ ታይም ብቅ እንላለን እግዚአብሔር እርዳታ። ለአሁኑ ግን በዚህ ጨርሻለሁ። ጌታ ይባርካችሁ። ቻው።